አልወጣም ነበር ኢትዮጵያ እኮ አሜሪካ ስላለው ነው ያቀረበችው ጆኒ ናት። ጆኒ ሙስሊም ናት። እሷ አንተ ተስማማችኋል። ይሄ ፖለቲካ ይባላል። ልጅቱ እልም ያለች ኦርቶዶክስ ናት። እልም ያለች ኦርቶዶክስ ስለ ኦርቶዶክስ ሲዘመር የመጡ ልጅ ናት። አያቸው ፖለቲካቸው። ሰኞ ቀን ሁሱ ጭራሹኑ አልተስማማም። ቪዲዮ ማውጣት መስፈርት ሊሆን አይችልም። ለምን ውይይት የምንመጣው መልኬን ላሳይ ሳይሆን እውቀቴን ላሳይ ነው። ክርስትና ነው ማየት የምፈልገው። የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? አይሄው ጃኒ ያቀረበችው በቪዲዮ ማውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሰው ያቀናል። ኖርማል ላይፋችንን ማስቀጠል እና ፖሊስ እንደው የእፎይንንም ነገር አስቡበትና ውይይቱ ላይ ኢንክሉድ አድርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። እስልምና ላይ ሰሩ ልጆችን በደንብ ጥሩ ሰምታችኋል አይደለ? በደስታ ይመጣላችኋል ያለው። ኦኬ የሚቀጥለው ኢምራንና እፎይ አልሬዲ ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ እልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪን እንትን እናሰራለን። ምክንያቱም እንዲደረግ እንፈልጋለን። ቃል በቃል እኔ ቃል በቃል ክርስቲያን ያቀረበው የውይይት ላሳይ። እሺ ቆቆ አንድ ባንድ ጋይስ አንድ ባንድ እናደርጋለን። ሃይማኖቱ አምንበትም ማለት አይደለም ለሃይማኖቱ ብሎ ማይሞት ካልሆነ በስተቀር እኔ አሁን ለምሳሌ ለብሔር ሞት እግዚአብሔር እንደ ኢየሱስ አማኝ አይደለም። ኢየሱስ ቆይ እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። እና ምን እንደሚደርስብኝ ታረጋለሁ። ቆይ ንጉስ ቆይ እኔ መርሱል ቆይ ነው ኢምራን ነው የሚናገረው። ለምንድን ነው አትናገር? ኢምራን ነው የጠየቁት። አንተ አይደል ቆይ የሚባለው ልጅ እውነትም እንደሚባለው ውሸታም ነው ይፈሪ ነው ማለት ይችላል። ዘራ ያቆ ዲቤቱማ እኮ በቪዲዮ ነው የሚሆነው። እንዴት ያለ ቪዲዮ ይላል? አይ ጠይቀው እስኪ ኢምራን በቪዲዮ ታረጋለህ እንዴ? ቆይ ንጉስ ቆይ እኔ መርሱል ቆይ ነው ኢምራን ነው የሚናገረው። ለምንድን ነው አትናገር? ኢምራን ነው የጠየቁት። አንተ አይደል ቆይ ተረኛ ዘራ ያቆ ካንተ ቀጥል አቡበከር ስለሆነ ሰው ኢምራን መልሷን ይመልሳ ነው አይ ይመልስለት ነው መመለስ ነው ያለበት። ኢምራን ነው የጠየቁት እንጂ አለስ ኢምራን አይችልም የምትል ከሆነ መመለስ ሌላ ነገር ነው። እኔ ኢምራን ገብቶኛል። ቀደም ምን ብዬ ስናገር ነበረ? ዲቤቱ ላይ ደረግባቸው እሱ ይናገር። ኢምራን እንኳን ጠይቁም ወንድም እኮ ልጨርስ አንዴ። ዲቤቱ ላይ ደረግባቸው የሚችሉ ፖሲብል ኤክስፕላኔሽኖች አሉ። እነዛ ኢምራን ይናገር ማረግበትም ምክንያት አንዴ ፖሲብል ኤክስፕላኔሽኖች ላይ ማውራትና ሀሳብ እሰጣለሁ ብዬ ስለተናገርኩኝ አንደኛው ፖሲብል ኤክስፕላኔሽን ይሄ ነው፣ አሪሆሚኒ ፋላሲ ማለት ነው። አሁን ያነሳው ፖይንት እሱ ፖይንት ላይ መሄድ ስለምፈልግ ነው። ያንን እንደውም ብለህ ነው የምታስበው። ኢምራን አጠራርገህ አቡበከር ፕሊዝ ዘራ ያቆብ የጠየቀው ጥያቄ እንትን ባክን ፎርታ እናድርገው። ጠይቀሃል ኢምራን። እኔ እንዳልኩት ትናንትና ለመጀመሪያ ጊዜ ያወቅ ነው። በቪዲዮ የሚወጣ መስሎኝ ነበር። አንዳንድ ሲያወራ ማንን ያየው መሰለኝ። እሺ ኢምራን ያ ጥያቄውን ትመልሳለህ? እንደምን እመልሳለሁ። በቅድሚያ በቪዲዮ ማውጣት መስፈርት ሊሆን አይችልም። ለምን ውይይት የምንመጣው መልኬን ላሳይ ሳይሆን እውቀቴን ላሳይ ነው። ክርስትና ምን እንደሆነ ላሳይ ነው። ሰውየውን የልኩ ልሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ ልጁን ሲዋይ ካሜራ ግልብጦ ነበር አላሳየንም ነበር፣ እሱ ጋር እንኳን ሲዋይ ማለት ነው። ይሄን ያዙልኝ። ወደ ሀሳቡ ስንመለስ ደግሞ ለምን በቪዲዮ አትወጡም የሚል ነገር ይነሳ። ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለ ነው። ኦኬ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሰው ያቀናል። ኖርማል ላይፋችንን ማስቀጠል አንችልም። ዘሪዝን በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበር ታቁኛላችሁ በቪዲዮ የምወያየው። ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃ ትምህርቴን ልማር አልችልም። ጻስዋይ ነገር ግን ይህን መስፈርት ነው ካለ ኢንገረን ይሄ መስፈርት ነው በቪዲዮ መውጣት ካለ ያው ኦኬ ከጨረሳችሁ ፖይንት እኔም እንትን ማለት ፈልጋለሁ። እሺ አንድ ቆይ ከመናገር በፊት በነገራችሁ ላይ እኔ በእኔ አመለካከት እንደዚህ አይነት ድቤቶች በቪዲዮ ምን አለባቸው ብዬ አምናለሁ። የኔ መስፈርት ያነ ነው የኔ። እፎይ ግን መስፈርት ነው ካለ እንዳልኩ አሁን በመድረኩ ላይ ስማሙ ይችላሉ። በታይም በቀን በሰዓት መስፈርቶች ፕሪሬኩዚቶች ይኖራሉ አይደል? ድቤተሮች ናቸው። ሁለቱ ድቤት የሚያደርጉ ሰዎች ናቸው ይህን መስፈርት የሚያወጡት እንዲስማሙ ማለት ነው። ኤክስኪውዝ እንዳይፈጠር ላይክ አን ኤክስኪውዝ የሆነ ይሄን ነጭ ልብስ ለብሰና ኮፍያ አታርግ ምናምን ሳይሆን ላይክ የገባቸው የሆነ እንትን የሆነ ግን እኔ መሰለኝ ድቤት ነው ይወዳ እዚህ ላይ እኔ ስለማላውቅ ነው። አይ ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነቱ ወስዶ በምክንያት ስማ ገብቶኛል። በቃ ዘራ ያቆብ ለሚከንዳክት ተረድቻለሁ። እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። በቃ እና ምን እንደሚደርስብኝ እኔ አሁን ብዙ መንቀሳቀስ አልችልም እና ብዙ ነገር አለ። Don't ask me why because you know it
እኔ ሜይ ቢ ቢካዝ እኔ አሜሪካ ስለምኖር በዚህ ደረጃ ኦኬ ተረዳው። በነገር ላይ አንድ ነገር ልንገራችሁ። ዱ ዩ ኖ ዳት የብዙ ክርስቲያኖች ትላልቅ የሚባሉ ተደብቀው የሚያደርጉም አሉ፣ ግን ሳይደብቁ እኔ ዋጋ በመክፈል ለምታምነው እምነት በክርስትና እስከ ሞት ድረስ ገባ። አንዋይዝሊ ማድረግ የለብም፣ ግን ዋይዝሊ እስከ ሞት ድረስ የምትሄድበት ነው። ዋጋ ተደብቀ ማድረግ ማለት ሪሊ ምንም ዋጋ አትከፍልም። አካዴሚክሊ ብሪሊየንት ብትሆንም you are not putting your life in danger. you're not putting and so ደግሞ ለምታረገው ምን መሰለም ነው ይኸው አሁን ሰው ብዙ አይነት ነው ያለው ይኖት በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቷላ። ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር ማን ነው መስፈርት ያደርገው በዲቤት ጉዳይ? ይሄን ማን ነው መስፈርት ያደርገው? በመጀመሪያ ደረጃ ባለም አቀፍ ዲቤት እኛ የምናየው መታየት ግዴታ መጀመሪያ መስማማት አለብህ ዲቤት ከምታደርገው ሰው ጋር። አሁን እኔ ኢብራሂም ከተደበቀ ሰው ጋር አላወራም፣ ዲቤት አላደርግም። የኔ መስፈርት ነው። የኔ መስፈርት ይወዳ በዛ ላይ ለመጨመር አንተ ራስህ ግለሰቡ ስለመናገር ምን ማረጋገጫ ሳለ እኔ አንተን ፊዚካሊ ማየት ካልቻልኩኝ ሳምበዲ እዛ አንተ ጋር ሪፕሬዘንት አድርጎ የሚያወራ ከሆነ እንበልና እኔ በዛ ጉዳይ ኤክስፐርት ነኝ ነው ዋናው እሱ አይዲያ ማሸነፍ ነው አይደለም። እዚህ ጋር አሁን እሱ ትላንት ይወዳብም ሲል የነበረው ነገር እውቀትህ ተቀራራቢ መሆን መቻል አለበት። ጥሩ ትምህርታዊ የሆነ ውይይት አድርገህ ለመውጣት ገብቷል። ለነገር ላይ ይሄ ከቀደሙ ከፎሎወሩ የተናነሰ መስፈርት አይደለም። እንደው ኢብራሂም አሁን አንተ ምን አመጣ መሰለህ? አንተ አሁን ኖ እሱ አይደለም፣ ትክክል አይደለም። ይኸውልህ አድቫንቴጅ አለ፣ በቪዲዮ ወጦና በቪዲዮ ሳይወጣ አድቫንቴጅ አለ፣ ባዲ ላንጉጅ አለ። ተረዳኝ። ስለዚህ እኔ አሁን ካንተ ጋር ዲቤት ሳደርግ እሱን እቀበላለሁ። ናው ዲቤቱ ፌር ይሆናል። ሁለቱም ተደብቆ ከሆነ because you're not going to tell me if I'm watching your eye I know how to get to you ባዲ ላንጉጅን አይቼ ምን ላይ። ስለዚህ አድቫንቴጅ ነው። እንደውም ከንግግር በላይ የባዲ ላንጉጅ ነው ሞር እንትን የሚያደርገው አይደል እንዴ? ሶ ቃላ ይወዳብ ይታወቃል። እሱ ሌላ ጉዳይ ነው። የሆነ ነገር ቢናገር እኮ ኢምራንም ይታወቃል። ኢምራን አይታወቃል። ዘራ ያቆም አንዴ ቆይ ይታወቃል። አንተንም አታ እስቲ በቪዲዮ ፎቶ ያው ከሪም እስቲ አውራ ነው በእናትህ እንትና ፕሊዝ እሱ ሌላ ጉዳይ ነው። አንድ ሰው እኔ አሁን የእውቀቱን መስፈርት ዲቤት ላይ ኤኒ ዲስአድቫንቴጅ መኖር የለበትም። ዲቤት ላይ ቪዲዮ አለመክፈት ዲስአድቫንቴጅ ነው፣ አድቫንቴጅ ይሰጣል። ግን ሁለቱም ሳይከፍቱ መወያየት ይችላሉ። እፎይም አሁን ትናንትና እፎይ አልከፈተም። ወስተታ አይደል እንደ ዘራ ያቆም እየተነገረው ሊሆን ይችላል፣ ቺት እያደረገ ሊሆን ይችላል። ብዙ ነገር አለ። ፊት ለፊት ተደቅነ ብቻህን ራስህን ችለህ ነው እንትን የምታደርገው ውይይት የምታደርገው። ሶ ያ ነገር በሁለቱ በዲቤተሮች መካከል ነው መስማማት ያለበት እንጂ አንድ ሰው አይኔ እኮ በቪዲዮ አልወጣም ካልክ ያ እንዴ እኛ ህይወታችን ያለንበት ሀገር ምናምን መስፈርቱ እኛ ሴፍ ስለሆንን ሴፍ ያልሆኑ ሰዎች እንዲወጡ አልጠይቅም። ውጡ አልላቸውም። ሴፍ የማይሰማቸው ሰዎች ራሳቸውን መከላከል አለባቸው። ወንዴር ራሳቸውን መከላከል የሚችሉበት ውዝደም እኮ መጽሐፍ ቅዱስ እኮ እንደ እርግብ የዋህ ሁኑ እንደ እባብ ብልህ ሁኑ ይላል። እና እኔ በጣም አንዋይዝሊ እግዚአብሔር እኮ ሰይጣን ለኢየሱስ ክርስቶስ እኮ ያዘዘው የጠየቀው ጥያቄ እኮ ነው። አንተ እውነት የእግዚአብሔር ልጅ ከሆንክ እዚህ ተራራ ራስን ጣልና መላእክት ልኮ አንተን ያተርፋል ነው። እግዚአብሔርን አትፈታተኑ ይላል። ሶ በኔ አመለካከት ማለት ኢቭን ክርስቲያን ሆነው if they feel like ሴፍቲ ካልተሰማቸው መውጣት አይጠበቅባቸውም። ዋናው ኢንተሌክቹዋቸውንና ንግግራቸውን መስፈርቱን ነው የምናየው። እፎይ በፍቃዱ ነው የወጣው። የዲቤቱ ቀን ግን አይ እኔ በቪዲዮ አልወጣም ማለት መብት አለው። ሁለቱም ያንኛውም ለራሱ አድቫንቴጅ እኛውም አድቫንቴጅ አሁን ፌር ይሆናል። ሁለቱም ሰው እየመከራቸው እየነገራቸው ብዙ ቺት እያደረጉ ምን አናውቅም። ፌር ይሆናል በዛ በኩል ነው እንጂ በግድ አንድ ሰው ሴፍቲ አይሰማኝም ካለ አይ በግድ መውጣት አለብህ ብዬ እንደዛ ቢሆንማ በፖለቲካ ዓለሙም ሳይወጡ ብዙ የሚያወሩ ሰዎች አሉ። ሃይማኖቱ አምንበትም ማለት አይደለም። ሃይማኖቱ ብሎ ማይሞት ካልሆነ በስተቀር እኔ አሁን ለምሳሌ ለብሔሬ ሞታ እግዚአብሔር እንደ ኢየሱስ አማኝ አይደለም። ቆይ አንዴ ኢየሱስ ራስን ጣል ሲባል አይ እንደዛ ሳይሆን ነገር ኖ አይ እስቲ መልሰኝ። ቆይ እስቲ አሁን አንተ በጣም እንትን እያልክ ስለማለኩበት ነገር ፊት መልስ። አይ ቆይ ኢየሱስ ክርስቶስ ይወዳብኮ ብዙ ነገር ራስን ጣል ሲለው ሰው አንዴ መልስ አንዴ ፕሊዝ። ወደ እኔ ኢየሱስ ክርስቶስ ራስን ጣል ሲለው ሰይጣን አልጥልም እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏልና ነው ማለት የነበረበት ወይስ ራሱ መጣል ነው የነበረበት?
ያልኩት ምንድን ነው? ቆይ መልስልኝ። ስትሬት ፎርዋርድ ኖ አንዴ አንተ እንደዛ ነው ቅድም ያደረከው። ስትሬት ፎርዋርድ እባክህ አሴ ኃላፊነት የማይወስድ እኮ ለንግግሩ ዳስሚስ በአላህ ስትሬት ፎርዋርድ በአንድ ጊዜ አንተ ተረድተናል እኮ ጋይስ እንትና እናድርገው ፕሊዝ በእናታችሁ። እኔ ቤት በጣም ፔሽን አለኝ፣ በጣም ትልቅ ፔሽን አለኝ። ግን ይኸውላችሁ የማልወደው ምንድን ነው ይህ ፖለቲካ አይደለም። የጠየቀው ጥያቄ ተገቢ ነው። ከሚስማማ ከሆነ ይወጣል። ወንድማችን ማነው ኢብራሂም ይወጣል አይደል? ግን ደግሞ እኔ አቡካርን እኔ ኢምራንን አልመክረውም። የግዴታ መውጣት አለበት አልልም። ለምን እንደ ኢትዮጵያውያኖች በትንሽ ነገር ትርገር ሆነው ሰውን የሚያሰቃዩ ብዙ አሉ። እንዴ እኔ ኢትዮጵያ በሆን ዘራ ያዕቆብ በህይወት ኖር ነበር ነው። ግን ካዊሴ እንትና እፎይ ለእምነቱ ይሞታል አልወጣም ነበር። ኢትዮጵያ በሆን እኔ እኮ አሜሪካ ስላለው ነው የወጣሁት። ኢትዮጵያ በሆን አልወጣም ነበር። ለምን እኔ አውቀዋለሁ። ግን በቃ እንደዚህ እናድርግ አንድ ጊዜ ማለት ሀሳቡን የምትስማሙ ከሆነ ቆይ አንዴ ኢክራም የሁለቱም ወገን ያሳምናል። ለምሳሌ ኢክራም ተማሪ ነኝ ብሏል። ትምህርት ቤቱ ላይ ምንም ብዙ አይነት ነገር ሊደርስ ይችላል። የእሱንም የህይወት አደጋ እኛም መቀበል የለብንም። እሱም ደግሞ ራሱን አደጋ ላይ መጣል የለበትም። ስለዚህ እንደዚህ ማድረግ ይቻላል። እዮዳብ አንተ ስልካቸውን ትወስድና ዲቤቱን ከመጀመራችን በፊት በቴሌግራም ራሳቸው መሆናቸውን ክሮስ ቼክ ማድረግ ትችላለህ። እነሱ ስለመሆናቸው ማለት ለሌላ ሰው ይፋ ሳታደርግ ተረድተኸኛል? ሪከርድ እንዳይደረግ ለሶስታ ሁሱ ለምን ድጋሚ አይመጣም? ሁለቱ አንድ ላይ ሆኖ ድጋሚ ይመጣል። አዘዘራ ያዕቆብ አሮንቲንግ ዩ አንደርስታንድ ይሄን ነገር ላይ አሁን እኮ ቅድም እንደዛ አይነት መንገድ ቢታሰብ መልካም ነው። ሁሱ ከማን ጋር መሰለ መወያየት ያለው ፌር ስለሆነ ማለት ነው። አሁን ፌር ሆኜ አወያያለሁ ነው አላማው፣ ትልቁ አላማ ማለት ስለዚህ ለዛ ነው አሁን ዮዳብም እያለ ያለው አንደኛው ወገን አልከፍትም ካለ አንደኛው ደግሞ ከፍታለሁ የሚል ከሆነ ወደ መሀል መሳብ ግድ ነው የሚለው ፌር ሆኖ ለመሄድ ማለት እና here's the thing ለሚያስየው ኳሽን አንዴ እንዴ አሁን እኮ ኢምራንን ማጥቃት የሚፈልጉ ሰዎች አሉ አይደል እንዴ? ምን አይነት ስዕብና ነው? ኢምራንን ማጥቃት የሚፈልጉ ሰዎች ካሉ ኢምራንን ናውጣና በመውጣት በፈለገበት ጊዜ ይወጣል። ያስት ቢ ዋይዝ ነግሬያቸዋለሁ። እንደ መጽሐፍ ቅዱሳችን እኔ ክርስትናን መጽሐፍ ቅዱስን እየጠቀስኩ ነው የምነግራችሁ ክርስቲያን ከሆናችሁ ኦኬ። በክርስትና የምትደበቅበት የምትወጣበት ጊዜ አለ። ሞኝ ሆኗል አለ። እንደ እርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ ይላል። ተረዳችሁ? ስለዚህ ኢየሱስ ደግሞ ራሱ ኢየሱስ እንግዲህ አምላካችን አልፋና ኦሜጋው ሰይጣን 40 ቀንና 40 ሌሊት ጾሞ ሲመጣ ያደረገው የጠየቀውን ፈተና ሶስቱን ፈተናዎችን አላደረግም። አርግ ሲለው አይደረግም። ለምን? እኛ የምንኖረው በብሽሽቅ አይደለም። ወይም ደግሞ የሆነ እንዴ ልክ ጴጥሮስ እንዳደረገው ጴጥሮስ እኮ ደፍሮ ዘሎ ገባ አይደል እንዴ? ባዶ የጴጥሮሳዊ አመለካከት ያላችሁ ሰዎች ጴጥሮስ መጨረሻ ላይ የተስተካከለው እስከ መጨረሻ ድረስ ችግር ነበረበት። ዘሎ ይገባል፣ ቸኩሎ ጆሮ ይቆርጣል፣ ቸኩሎ አልክድማ እስከ መጨረሻ ከተላለሁ ይላል። እንደዛ አይነት እኮ ያኮ ለኛ ትምህርት ተብሎ እኮ ነው እንደዛ እንዳንሆን እንደ ዮሐንስ እንድንሆን ብልህ እንድንሆን አልሶ ደግሞ እንደ ደፋር የምንኖርበት ጊዜ አለ፣ ብልህ የምንኖርበት ጊዜ አለ። ስለዚህ በዚህ ጉዳይ ላይ መስፈርት አይደለም። መስፈርት የሚሆነው በቪዲዮ የሚወጡ ሰዎች ከሆነ መስፈርት ይሆናል። there's no excuse። አይ በቪዲዮ እኔ መውጣት አልፈልግም ካለ መብቱ ነው። ዋናው ተወያዩ። አይ በቪዲዮ ካልወጣ አልወያይም ካለ መብቱ ነው። ሌላ እንፈልጋለን። አሁን ቅድም ደግሞ ዘራ ያዕቆብ ለጠየቀው ሁሱ ለምን አያደርግም? ሁሱ አስተማሪ ነው። ሁሱ he's a ቲቸር ፈልገን እናገናኘዋለን። ዲቤተር ማለት ራሱን የቻለ አፖሎጀቲክስ ማለት ራሱን የቻለ እንትን ያለ መስፈርት አለው። አርት ነው፣ ራሱን የቻለ እንትን አለው። ካለ በለዛ ለምሳሌ ከማይክል ታይሰን ጋር ዘራ ያዕቆብ ቦክስ ግጠም ብትባል ትገጥማለህ ገብተህ? ወይም እስኪ ሌላ ቦክሰኛ አምጥተህ ሜይዌዘር ፍሎይድ ሜይዌዘር እንግዲህ 50 ጊዜ ያሸነፈ ያልተሸነፈ ምንድነው ላይት ዌይት እና ሜዶ ዌይት ባክሰር ነው አይደል እንዴ? ከማይክል ታይሰን ጋር አሁን ይገባል በዚህ እድሜው እንኳን። ግን ዮዳም አንተ እኮ ህይወትን አስይዘህ ነው አይደል የምትሰራው? ሁሉን ነገር ስታረግ ቤተሰብ አሜሪካ ነው ያለው እኮ እኔ አሜሪካ ስላለው ነው። ኢትዮጵያ በሆነ አልወጣም። እኔ ምንድነው እያልኩ ያለው ኢትዮጵያ ሁሉም ነገር የሚያደርገው ሁሉም ሰው እዚህ ውስጥ ያሉት ከኢብራሂም በስተቀር ፎቶአቸውን ቪዲዮአቸው የለም ፎቶአቸው የለም። እና ለዛ ነው ጀስት ጥያቄ ለሃይማኖት የከረረ ሃይማኖት ኖ ዘራ ያዕቆብ ውድቅ ነው። ይኸውልህ ዘራ ያዕቆብ ነው እንደዛማ። ይኸውልህ አንተ ራስህ አሁን እንዴ ይሄ ራሱ እኮ ነገርኩህ እኮ
እንደኔ ህይወቴን እኔ አሁን ለምሳሌ ብሔር ፖለቲካ ውስጥ ህይወቴን እኮ ፈልጓለሁ አይደል? እንደ ዴንጀረስ እኮ ነው። ኢትዮጵያ ግባ እናንተ ፖለቲካ ስራ ኢትዮጵያ እኮ ኢትዮጵያ ነው እኮ አይደል? ኢዝ ላይክ አንተ አሁን ኢትዮጵያ ግባና እዚህ የምታወራው ናውራ። እሱ ኢትዮጵያ ነው ወይ ልጁ? እንትን ማነው እሱ ወንድማችን ኢምራን ኢትዮጵያ ነው። ኢትዮጵያ እኮ አይደለም እኮ አውጪ ይቅርታ አድርግልን። በቃ እኔ አንተን ሀሳብ እሰማለሁ፣ ሁላችንም ተረድተናል። ነገር ግን የእነሱንም እኔ አሁን በደንብ የገዛኝ የተማሪ ነኝ ያለው ነገር በጣም ነው ለእኔ የገዛኝ ማለት ነው። ምክንያቱም ተማሪ ስትሆን እንዴት ልትሆን እንደምትችል አስብ፣ ከስንት ሰው ጋር ኢንተራክሽን እንዳለህ ማለት ነው። ሌላው ወገን ደግሞ አንተ ማለት የፈለግከውንና የተናገርከውን ነገር በደንብ ላይረዳ ስለሚችል በተለይ ደግሞ አሁን ላይ ወዲያው ኔጌቲቭሊ ስለሚተረጎም ገና ከግቢ ሳትወጣ ሁሉ ሊቀበል የሚዘጋጅ ሰው ሊኖር ይችላል። አታውቅም፣ ገባ? ይሄ ማለት ግን ለምታምነው ነገር እንዴት ነው እምነት የለም መስዋዕትነት ታደርጋለህ አታደርግም ከሚለው ጋር አይመስለኝም ለኔ ማለት ነው። የሆነ ሆኖ የሱ ስታንድ ቢሆንም እኔ የሱን ስታንድ ግን አከብርለታለሁ እንደ መሀል ሰው ዛት አንድ ጊዜ አብዱል ከሪም ጨርስና ሐሳብ አለኝ። እሺ እኔ ማነሳው የመጀመሪያው ፖይንት በምንም ስታንዳርድ አይደለም። ከሃይማኖታዊ ነገሮችን ስናወራ አክቹአሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድም አሁን ይሁዳም ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹአሊ ይሄኛው ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ኢቭን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ አይ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደብቆ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገር እንደዚህ አይደለም ብለው ስትል እዚህ አሁን ኢየሱስን ለመጫወበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየው ነበር። አይገናኝም ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድነው ራስን ጉዳይ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁ ኬርስ ለሃይማኖት አንተ ራስን ወቅተህ ብትገል እኛ ኬራ ማንንም አትጎዳም። እኛ ማወቅ የምንፈልገው እስቲ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሐሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጫወት አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። ስፔሻሊ እኛ ሙስሊሞች ደግሞ ገና ነን ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለበት ስቴጅ ላይ ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት የምፈልገው ምንም አይገናኝም መልክ ምናምን አይደለም። አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናሊ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቭን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነት ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊውመንት ሊያስከው ፖዚሽን ማስረጃ አቅርበ ካንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የምንፈልገው ምንድነው አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችንም እዚህ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ ይሄ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየትና ለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችን አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን እናሳየው። አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን ያንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል? ያ ነው ፖይንቱ። መጽሐፍ ነው የምናሳየው ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። እዚህ ኢየሱስን የተጠቀመው ሰዓት እዚህ ጋር አንዋል ቢካዝ እኔ መልሼዋለሁ።
ይሄ እንትን አርጊውመንት ሊሆን አይችልም። ከኢየሱስ ከጳውሎስ ከጴጥሮስ ከደቀ መዛሙርቶቹ እንዳሉ ተደብቀው ሁሉ ለብዙ ዘመን የኖሩበት አለ ሰው። ይሄ እንትን አይልም። ውሃይዝም ግን በእንትኖች መሀል ነው። አሁን ለምሳሌ አይ ካልወጣ አልከራከርም ካለ እንደ መስፈርት አድርገህ ትቀበለዋል። ተረዳኝ። ተወያዩ አይ የኔ ፕሪሬኩዚት ይሄ ነው ካለ ኦኬ፣ በዛ ፕሪሬኩዚት ትስማማለህ እንጂ we're not making it like ሳይንሳዊ እያደረግነው አይደለም። ወይም ደግሞ እሱ እኮ አላለም አልጠየቀም። አሁን እኮ ይሄ የእፎይ ጥያቄ አይደለም። ስለዚህ ከእፎይ ውጭ የሆነን ጥያቄ አንቀበልም እኛ። ለምን መሰለህ? መስፈርቱን ሊያወጡ የሚችሉ የዲቤቱን ሩል እናወጣለን። እፎይ ግን አሁን ይህን ሊጠቀም አይችልም። ከዚህ በፊት ከኢምራን ጋር ስለተወያየ አሁን ይህን የሚያነሳ ከሆነ ላለመወያየት የሚያመጣው አቃቂር ይሆናል፣ የሚያወጣው ኤክስኪውዝ ይሆናል እና ለስሙም ለእምነቱም የሚጠነቀቅ ሰው ስለሆነ አይ ዶንት ቲንክ ያነ ችግር አይኖርም። ከኢምራን ጋር ተገናኝቶ ከዚህ በፊት ውይይት ስላደረገ ከ4 ሰዓት በላይ ተነጋግረዋል። ዩቲዩብ ላይ አለ። ስለዚህ ያ ነገር ውድቅ ነው፣ ውድቅ አድርገነዋል። ላይሆን የሚችልበት ምክንያት ምን ሊሆን ይችላል? ኢምራን ጊቭ ሚ ቻንስ። አንድ አጭር ጥያቄ ብቻ የምጠይቀው ከዛ አጠቃላይ ወደ ቀጣይ። አፄ ዘርዓ ያዕቆብ አብዱልከሪም ጀዛከላ ሀቢቢ ዘርዓ ያዕቆብ አለ? ግልጽ አድርገህ የምጠይቅህን ጥያቄ ብቻ መልስልኝ። በቪዲዮ እንደወጣ የፈለግከው ለምንድን ነው? ኦኬ፣ የፈለግኩበት ምክንያት ለምንድን ነው? አሁን እፎይ አሁን ኦርቶዶክስን ይወክላል ለእኔ አይወክልም ብዬ ቢካዝ እኔ እንደዚህ አይነት እንትሳ ግን ለምንድን ነው በቪዲዮ ወጥቶ ላለው ነገር ኃላፊነት ይወስድ? በቪዲዮ ወጥቶ ወይንም አንተ ጋር ዲቤት ሲያደርግ ለሚናገረው ከዚህ በፊት ለተናገረውም ነገር ዲቤት ወስዶ መስዋዕትነት መክፈል ካለበት መስዋዕትነት ይከፍል። አንተም ልክ በሃይማኖት የምታመጥ ከሆነ አንድ ላይ አንተም እኮ ጠየቀኛል ለመልስልህ እኮ የፈለኩበት አንተም ልክ እንደሱ በሃይማኖትህ ፊት ለፊት ወጥተህ ማንነት ታውቆ ቢካዝ በሁለታችሁ መካከል የሆነ ነገር ቢመጣ መሬት ላይ አሁን ለምሳሌ የሆነ ነገር ቢመጣ አንተም ኃላፊነት አንተ ተደብቀህ አይደለም ወይም እሱም ተደብቆ አይደለም እና ኃላፊነት መውሰድ አለባችሁ ብዬ ስለማስብ ነው። ቢመጣ ለሁለት ለሚመጣው ነገር ሰው እርስ በርስ ለእናንተ አሁን ለምሳሌ ስትነጋገሩ ሁለታችሁም ኃይለ ቃል ነው የምትነጋገሩት እኮ። ቆይ አንዴ ልጨርስልህ እችን አረፍተ ነገር ልጨርስ። ለምን እንደ ዝምብት እኮ ምንድን ነው ኢትዮጵያ ውስጥ አሁን ለምሳሌ ሁለታችሁም ኃይለ ቃል ነው የምትናገሩት። አንተም ትወክላለህ ብዬ አላስብም፣ እሱም ይወክላል ብዬ አላስብም። ሁለታችሁ ለሚናገሩት ነገር እዛ ዲቤት ላይ የሆነ መሬት ላይ እብድ የሆነ ሰውዬ በእናንተ ንግግር የሆነ ነገር ቢያደርግ እሱ ተጠያቂ ይሆናል፣ አንተ ግን አትሆንም። ስለዚህ ሁለታችሁ መጥተህ አንተም በቪዲዮ ወጥተህ እሱም በቪዲዮ ወጥተው ኃላፊነት ወስዳችሁ ለምታምኑ እምነት ስለሆነ ደግሞ እምነት ደግሞ ተደብቆ አይደለም። እምነት ፊት ለፊት ለእምነት እኮ ብዙ ሰዎች መስዋዕትነት ይከፍላሉ አይደል? በክርስትና በእስልምና መስዋዕትነት እና አምላኬን አመልካለሁ ግን በፊት መገለጽ አልፈልግም የምትል ከሆነ አንተ ጋር ራሱ እምነትን የምትለውን ነገር ታምንበታለሁ የሚለው ቢካዝ እፎይም ነፍስ ነው ያለው አንተም ነፍስ ነው። አንተም ለምትለው ነገር ታምንበታለሁ አንተ ራሱ ብታምንበት በቪዲዮ ትወጣ ነበር ለማለት ነው። ወንድሜ እሺ፣ ችግር የለም። በጣም ገራሚ ሰምታችኋል። በቪዲዮ ከወጣ ለምትናገረው ነገር ኃላፊነት ትወስዳለህ። ዳስ ኩል። እንደዛ ከሆነ እፎይ በሚናገረው ነገር ኃላፊነት ከወሰደ ለምንድን ነው በፍርድ ቤት ሲጠየቅ አገር ለቆ የጠፋ? ሀቢቢ ይሄን ጥያቄ ትመልሰዋለህ በኋላ። እፎይ በቪዲዮ ጣልከው ለሚናገረው ኃላፊነት እንዲወስድ ከሆነ በፍርድ ቤት በመንግስት ሲጠየቅ እግሬ አይጪኝ ብሎ ለምን አገር ለቆ ወጣ? አንደኛ ጥያቄ። ሁለተኛ ጥያቄ፣ አሁን ራሱ ጉሬ ውስጥ ነው ያለው። እስኪ ቻሌንጅ ላግኝ። በህይወቱ ቪዲዮ ዋጋ ከፍሏል ማለት ነው። አንተ አልከፈልክም። ሞት ያልከው ግዴታ ዋጋ እየከፈለ አንተ ዋጋ ለምን እንደሱ እኛ ጋይስ እዚህ ፖለቲካ ልናወራ አልመጣንም። እንደዛ ከሆነ ወይ እኛ እንሂድና ሌላ ነው ቤቱ ፌር ነው ብለን የመጣ ነው። እኛ ፖለቲከኞች አይደለንም። ይኸውልህ እኛ ሃይማኖት ሰዎች በቃ አይ በአንተ ልክ አንሄድም። እኛ መሰላችሁ ኢብራሂም ለምን መሰላችሁ? ሜይ ቢ ወንድማችን ዘርዓ ያዕቆብ የምንወደው የምናከብረው ፖለቲከኛ ነው እና አስቀድሞም ነግሯቸዋል በእምነት ውስጥ እንትን እንዳሉን እና ያው ፐርስፔክቲቭን አስቀምጧለኝ። ዘርዓ ያዕቆብ እናመሰግናለን ወንድማችን። ግን ሪሊ ላይክ እሱም ባይ ዘ ዌይ እፎይን አይደግፈውም፣ እፎይን ይቃወመዋል። በጣም የሚቃወመው ሰው ነው። ግን ያው የራሱን ሀሳብ ነው ያስቀመጠው። እናንተ በሚገባ መልሳችኋል። በክብር ስለመለሳችሁ እናመሰግናለን። ግን ይሄ እኔም የእምነት አገልጋይ ስለሆንኩኝ መስፈርትም አይደለም። መስፈርት ነው ካለ እፎይ ነው ሊል የሚችለው። ግን አሁን ደግሞ ሊል አይችልም። ኢምራን ከአንተ ጋር ተገናኝቶ ከ4 ሰዓት በላይ ውይይት ስላደረገ ይህ መስፈርት ሊሆን አይችልም። በዚህ ተስማምተናል። በቃ ሌላው ደግሞ ሬስፖንሲቢሊቲ ቢወስድ እንዳልከው ወንድማችን ስለወጣ ለምን ወጣ አልልም።
ምክንያቱም በቃ መብቱ ነው ለተናገረው ነገር ሬስፖንሲቢሊቲ መውሰድ አልፈለገም ወጥቷል አይደል በቪዲዮ ስለወጣ እኮ ሬስፖንሲቢሊቲ ወስዳለ ማለት አይደለም ብዙ የሚወጡ የሚፈረጥጡ ሰዎች አሉ ሬስፖንሲቢሊቲ መውሰድ ማለት ጥሪ ሲደረግልህ መሄድ ነው አይደል ለተናገርከው ነገር የምታመልክ ከሆነ ትሄዳለህ ምን ችግር አለ ዋጋ ከፍላለሁ ካልክ እሱን ካንሰል እናድርገው ኑልፋይ ሆኗል አቡከር ታወራለህ ወይ ስምራን እንዴ እኔ አላወራ ወይ ደማ ከሲታ እቴ አሁን ከኔ መጣሽ አሁን ኔክ ባይስኪ አይ ከነሱ አማኝ ሰው አንድ ሰው ስለመጣ እናስተናግዳቸው ምንም ችግር የለም እህታችን እንዴት ነሽ ሰላም ነሽ እግዚአብሔር ይመስገን ሁላችሁም ሰላም ብያለሁ ከታች ያላችሁ ከላይ ያላችሁ እንዴት ናችሁ እግዚአብሔር ይመስገን ሁላችን ሰላም ነን እንዴት ነሽ አለው ክብሩ ይስፋ ለመድኃኔዓለም ተረድተሻል ቶፒካችንን ውይይታችንን ነበርኩ ቀደም አስቼ ኢብራንና ኢፎ ይግባ ነው የምትሉትና መሀል ላይ እንዳገቡብኝ በማወራው በማስረጃ አወራለሁ ፈቅዳችሁልኛል አዎ ክብር የማይነካና ተቆረም ችግር የለም ኢብራንና ኢፎ እንዲወያዩ የምትፈልጉ ከሆነ ኢብራን በአደባባይ ወጥቶ ኢፎን ይቅርታ ይጠይቅ በቀደም ለሰሩት ፖለቲካ እፎ የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሃል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሃል ቆርጦ እፎ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር እንዳለ እዚህ የምታቸው ኡስታዞች ማለት ነው ገብተው ወንድ ከሆነ ይምጣ እነሱ ማን ስለሆኑ ነው እፎ የእነሱ ቤት ገብቶ የሚወያየው ማን ናቸው እነሱ ወንድ ከሆነ ማን ስለሆነ የሚነውተና መረጃ አለሽ እቴ አለኝ እከፍታለሁ ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ እየከፈትሽ ታወሪያለሽ እነሱ እንደዛ ነው ያርኳቸው እሺ ከፍታለሁ ያላ እኔ ደግሞ እየመዘገብኩ ነው መዝግቤ መልስልሻለሁ ቀጥይ እሺ ጥሩ ይላ መዝገብ ተቀብተ እንትን ትልልኛል ችግር የለውም ይታያላ እከፍታለሁ ማስረጃ ላይ ለማውራት በጀመራ ሐሳቤን ላስቀምጥ የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማን ነው ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሃል ላይ ቆርጦ ኢምራን ምን አለ የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማን ነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ ኢምራን ቤት ከፈቱና መላው ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡ ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙን ሲያታሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር የውይይት ጥሪ ያቀረበው ክርስቲያን ነው እፎይ በፍጹም የውይይት ጥሪ አላቀረበም አልተቀበለም ነበር ያኔ ይሄው ማየት እንችላለን የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበር የውይይት ጥሪ ክርስቲያን ያቀረበው የነበረው አያችሁ ክርስቲያን ያቀረበው ምን አለኝ እዚህ ጋር ቪዲዮም አለኝ መስማት ትችላላችሁ የእነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤላቸው ነበረ ምንድነው ለነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ ርዕሱንም እዚህ ጋር ግልጽ አድርጌው ነበረ በደንብ ግልጽ የሆነ ርዕስ ነበረ ምንድነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ ይህንንም ማታ ከአንተ ጋር ላይፍ በገባውበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ ማታ ላይ አብራርቼላቸው ነበር በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየህ ፎይ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቁት ያክል ነው እኛ ለምደናቸዋል እኛ እናውቃቸዋለን ነገር ግን እነሱ የሚሄዱበት ርቀት ማሳያችሁ ሉክ ይሄንን ጥሪ ይሄ የኢምራን ቪዲዮ ነው ያመጡትኝ ገና ኢምራን ቪዲዮዎች ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረኩት እኔ ነኝ ቪዲዮ የሰራሁት እኔ ነኝ አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው አሰላሙ አለይኩም ወረህመቱላህ ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል እስኪ እናዳምጠው ውይይት ጥሪ ምን አለ አንተ እንደተቀበልክ እኔ ምን አይነት ናቸው ግን አንተ አየ የሰሩትን እዚህ ጋር አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም በነብዩ መሐመድ መወያየት አይፈልጉም እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ እዚህ ጋር የተነሳው ርዕስ በእናትሽ እዚህ ቤት ፕሊዝ ይቅርታ ኤክስትራ ለምን መሰለሽ በጣም አሁን ይሄን ጉዳይ ሰው እያሽኝ ያለሽው እፎይ ጥሪውን አልተቀበለም ከነሱ ጋር የመወያየትን ፍላጎት አልነበረውም ነው የምትይው ጥያቄውን የጥሪ እንትን የጠራው ክርስቲያን ነበረ የውይይት ጥሪውን ያቀረበው
ክርስቲያን ነበረ። በፍጹም እፎይ አላቀርበም ነበረ። ምን አረገ? ኢምራን ቆርጦ እፎይ የውይይት ጥሪውን ተቀብሏል፣ እንደሰማችሁት ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበት። እንደዛም ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበረ። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ ነበረ። እፎይ በማያውቀው እፎይን ሳያማክሩ ቪዲዮ ሳይሰሩ ጠይብ ምን አደረጉ? እነሱ 10,000 ህዝብ አስቀምጠው ሲቀጥፉ ነበረ። ዋሸው ኢምራን? አልዋሸውም። ቪዲዮ አለ፣ ማስረጃ ከፍቻለሁ። ክርስቲያን ለምን የክርስቲያንን ውይይት መቀበል አልፈለጋችሁም? አንደኛ ነገር በነቢዩ መሐመድ ስብዕና መወያየት አልፈልጉም ወይ? ለምን አትፈልጉት? እፎይን አሁን ዳግማ አሁን እኮ በምንም ነገር ለመወያየት እኮ ኢምራን ዝግጁ ነው ከእፎይ ጋር በፈለገው ታፒክ። አንዴ ልመልስላት ፕሊዝ፣ ተረኛ ልመልስ። ቅድም መልሳለሁ። ልጨርስ። ሌላ መረጃ አለ? የመለሰ ብሄር ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ ኦኬ እንላለን። አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። እሺ በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትወያዩ ፈቃደኛ አይደላችሁም ብለሻል። እስኪ ርዕሱን አንብብልኝ። በቀደምት ነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል፣ አትዋሺ። ቀጥሎ ክርስቲያን የውይይት ጥሪ ተቀብሏል አልሽኝ። ሲጀመር ክርስቲያን የውይይት ጥሪ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበርን ያለው። እኛ የውይይት ጥሪ ያቀረብነው ለእፎይ ነው። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባቸው። አቡበከር ወይ ኢብራሂም አላችሁ? ቃል በቃል እኔ ሁለታችን ካላርገን ቃል በቃል ክርስቲያን ያቀረበውን የውይይት ጥሪ ላሳይ። እሺ ቆቆ አንድ ባንድ ጋይስ፣ አንድ ባንድ እናደርጋለን። አሳይና አንቺ ደግሞ ታሳያለሽ። እያወራ እኮ አንድ አሳይ አይደል? እኔም አንድ ላሳይ። ጋይስ አንዴ ፕሊዝ፣ እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ምንድን ነው እያሳየን ያለው አንተ? ሁለት ደቂቃ ብቻ ስጠኝ። አንዴ አብዱልከሪም አለ፣ አቡበከር አለ ወይ ምሩ? በዚህ የውይይት ጥሪ ማን የጠራ ነው? በዚህ የውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን የጠራ ነው ማለት ነው። ቪዲዮን ማን ቪዲዮ ላይ ነው የተፖስተው? ቪዲዮን ክፈት። ቪዲዮን ቪዲዮን ይክፈቱ። የተሰራው ዴታ ላይ የተሰራው ስጠሩት እሱ ሊከፍታል። አሷ ሊሱም አለ፣ ያው እዚህ ጋር አለ። ረጋ ባቸኩይ በደንብ ጊዜ ሰጥሻለሁ። ማን ነው ስምሽ? ዶንት ወሪ፣ ጊዜ ሰጥሻለሁ። ተረጋጊ። በደንብ ጊዜ ሰጥሻለሁ። በቃ አሁን ልምድ አዳምጡ በደንብ። ስለዚህ መጀመሪያ እንኳን የውይይት ጥሪ ያቀረብነው ለክርስቲያን አልነበረም። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን እየሸወደች ነው ያለው። ሲጀመር እሱ አልነበረበትም። እፎይ ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ፣ ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል አልሽኝ። እንደዛ ከሆነ ዲያቆንሽም ይቅርታ መጠየቅ አለበት። ዲያቆንሽም ይቅርታ መጠየቅ አለበት። እና የውይይት ጥሪው ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛልም ገርሞኛልም። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀንም ስለ እስልምና ሰው የማያውቀው እንዲያቆም ፈለገ መጥራት ይሄ በጣም አስቂኝ ነው። በጣም እና እንደው የእፎይንም ነገር አስቡበትና እያወራሁት እኮ አንተ ስለተቃጠልክበት ቪዲዮ አንተ ስለዋሸበት ቪዲዮ ነው እያወራለሁ። አታቆርጪ። ይሄ ፓርቲ ወሳኝ ፓርቲ ነው። አዳምጪ በደምብ ጆሮሽን ሰጥ አቅርበሻል። በጣም እና ፖሊስ እንደው የእፎይንንም ነገር አስቡበትና ውይይቱ ላይ ኢንክሉድ አድርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችን በደንብ ጥሩ ሰምታችሁ አይደለ? በደስታ ይመጣላችኋል ነው ያለው። ኦኬ ጥያቄ አለኝ። አሁን ጋር ቢ ቬሪ ቬሪ እንትን መሆን አለብን። ኦኬ ኢምራን፣ ይሄ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? አልመሰለውም። የተጠራ በዚህ ውይይት ጥርስ ያለበት አልመሰለውም። የመሰለው ማነው መሰለህ? ያገባው ማነው ስሙ? አሁን ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገን አይደለም የጠራ ነው፣ እፎይን ነበር የጠራ ነው። ፈለገን ከመጣ ይምጣ ብለን ተናገር። መጨረሻ ላይ የጠራ እፎይ ነበረ። ግን እንትናም ዲያቆኑ መሰለ መዝሙር ያድም መሰለ የታለ ቪዲዮ የጠራችሁበት ቪዲዮ የታለ? እንከፍታለን። ያ ጀማ እንትን አዘጋጅ፣ እሱም አለ፣ አታስብ። ሁሉም ማስረጃ አለን፣ እንከፍታለን። እኔ ነበር የጠራሁት እንደዚህ ላይቭ ላይ ነበር። እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት እንጂ ቪዲዮ ሰርታችሁ ጥሪ ያላቀረባችሁ። ቪዲዮ ተለቋል፣ ይመጣል። ቪዲዮ ተለቋል፣ ይመጣል። ይኸው የውይይት ጥሪ ተብሎ ቀርቧል። እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው። እኔ ያልኩኝ ለእፎይ ለዮሐድ ለክርስቲያን መምህራን ስትሉ እኮ ለክርስቲያን መምህራን አምቢጊዩስ ስም ጠቅሰን ያቀረብነው ስም ጠቅሰናል። በንግግር ቆይ እናመጣለን። ማስረጃ እንከፍታለን። ባታስብ ይጆዳሽ ኢብራሂም እሱ ቪዲዮ አምጣው። እሱ ቪዲዮ እንከፍታለን። አንደኛ ሲቀጥል ደግሞ ቀን አልተወሰነም። እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁት ትላልሽው። ሲጀመር እኛ ሰኞ ተስማምተናል እንዴ? ክርስቲያን ወገኖች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው? እፎይ አይደል እንዴ?
እፎይ አይደለም ጆኒ ናት። ማስረጃ እመጣለሁ። ጆኒ ናት። አንድ ናቸው። ታቀቢያለሽ። ቆይ ጨርስና አንዴ በእናታችሁ እንደዚህ የምታረጉ ከሆነ ይኸውላችሁ፣ ይሄ ነው ትልቁ ችግር። አሁን ሞዴሬተሩ ነው ያለው ኢምራን። ብዙ ቦታ ሳንሄድ አንድ በአንድ እናድርግ። አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው። ተረዳኝ። ሁሉን ልታሳየን አንድ በአንድ ይሁን ስለተባለ ነው ወይ እንስማማ። ሁሉን ታሳይና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ። ምን ነርቅ መሰለህ? አሁን እኮ 6 ፖይንት አለ። 6ቱ ልመልሰውና ከዛ ምን ታርጌ ደግሞ አዳመጣታለሁ። ችግር የለውም። ሙስሊም በሚያው 6ቱ መረጃ አልሰጠችም። አንድ ቪዲዮ ብቻ ነው ያሳየችው። በቃሏ ነብዩ አትቀበሉ ምናምን በፈርታችሁ ላይ ተናገሩ። ስለሱ ልመልስላት። ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራ ውሸትም ይዋሻ ያለው ማን ነው? ዲያቆንሽ ነው። ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም? እያጭበረበረች ነው። እሺ ደማከስ በደንብ ዲያቆንሽ ያጭበረበረች ነው። ሰኞ ሁሱ ሳይቀበል ዲያቆን አትበል። በመጀመሪያ ዲያቆን አይደለም። በመጀመሪያ ዲያቆን አይደለም። ማስተካከል ማንም አላጭበረበረም። ኖ ሂስ ታኪንግ አባውት ዲያቆን መዝሙር ነው። አንዴ ቆይ እኔ ያወራለሁ። ዲያቆን መዝሙረ ያሬድን ነው እያለ ያለው። ኦኬ እፎይ ነው ያለ ያለው። እፎይ ነው ዲያቆን እያለ ያለው። እፎይ ይላል። አትቆጭ። እፎይ ነው ዲያቆን ያልከው ይምራን። ያ ዲያቆን አገልጋይ ማለት ዲያቆን አይደለም። እንትን ነው ምንም እንትን የለውም። ታይትል የለውም። እፎይ ነው። ችግር የለውም። ያው ዲያቆን ማለት አገልጋይ ማለት ካላወቅሽ አይደለም። ባሉን እኮ አይደለም። ምንም እንትን ታይትል የለውም። ስለዚህ እፎይ ነው እንትን የለውም። ችግር የለውም። ስለዚህ ዋና ግን ዲያቆንም ሆነ ማለት ሆነ እሱ ሰው አጭበርብሮሻል። ሰኞ ሁሱ ተስማማ አቅርቧል። ግን ሙስሊሞች ችግር የለብን። አንደኛ፣ ሁለተኛ ያለፈውን ዓመት ንጉሱ ይራ ታሪኩ ሲጀመር ማለት ነው ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ የሰራው እሱ ነበር። እኛ ምንድን ያደረግነው እዚህ ጋር እሷ በከፈተችው ቪዲዮ ምንድነው ይገርነኝ አለ። ሙሉ ቪዲዮ ታመጫለች። ተከፍታለች ቪዲዮ ምንድነው ያለው? እኔ አስፋኝ የውይይት ጥሪ ነው ማየት የምፈልገው። የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? አይሄው ጃኒ ያቀረበችው ጃኒ ናት። እኛ ያቀረበ ነው። ይሄው አዳምጡ። የባለፈውን የውይይት ጥሪ ማለት ነው። አዳምጡ። አንዴ በእናታችሁ ቆይ እንመልስላታላችሁ። ቆይ በስነ ስርዓት እናውራ ፕሊዝ። ሌላ ኃይለ ቃል አንጠቀም። ይህ የምታሳየው አንቺ መቼ ነው የተፖሰተው? የውይይት ጥሪው ሰኞ ብላ እንትን ያለችው መቼ ዕለት ነበረ የፖስተችው? ቅዳሜ ነው አርብ? መቼ ዕለት ነበረ ፖለቲካ የሰራችሁት? ሐሙስ ነበር እነሱ መሰለኝ የውይይት ጥሪ የጠሩትኝ እፎይን። ከዛ በኋላ ነው ሰራችው። መሰለሽ ቆይ አንዴ፣ እነሱ እፎይን የጠሩት መቼ ነው? እነሱ ሐሙስ ዕለት ሐሙስ ዕለት ለእፎይ ጥሪ ያቀረቡለት አረል ቤት ከፍተው ወንድ ከሆነ ይምጣ እያሉ የነበሩት ሐሙስ ዕለት ነው። ሐሙስ ጥሪ እፎይ ባልተስማማው ነገር እነሱ ሰዓትና ቪዲዮ ኢምራን እኮ የሰራው ቪዲዮ አለ እኮ ኢምራን ቪዲዮ ሰርቶ አንዴ ቆይ እመጣለሁ ወደ አንቺ ጠብቂኝ ወንድሜ። ሐሙስ ዕለት እናንተ አንድ ነገር እንድታሳዩ የምፈልገው ጥሪ ለእፎይ ያቀረባችሁት መቼ ነው? ቪዲዮ ውሸት ወራሳይክ ያው አፕሪል 30 ይታያል። አፕሪል 30 ነው ፖስት ያደረኩት። ያው አፕሪል 30 አሁን ድረስ አለ። አፕሪል 30 ይታያል ቀኑ። ለመጀመሪያ ጊዜ የውይይት ጥሪ ብላ ያቀረብን አፕሪል 30 ነው። ከ15 ቀን በፊት የምን 25 በጣም የታለ? እሱ እኮ የእነንትና ነው። አፕሪል 30 የታለ? አንድ ነው። በአንድ ቀን ቴሌግራም ቲክቶክ ይሄ ቴሌግራም ስለሆነ በአንድ ቪዲዮ ልኬልሃለሁ። እሺ ይሄኛው ይሄ በቴሌግራም ላይ ነው። የሰራውን ቪዲዮ ማሳያ ክፈትና የሰራውን ቪዲዮ አምጣው። አንፈልግም እሱን የሰራውን ቪዲዮ ይክፈት። ያው በ0430 ቪዲዮ ሰርቶበታል። ቆይ እስቲ ጋቢ እንስማው። ቪዲዮ ሰርተህበታል። ቲክቶክ ላይ ቪዲዮ እየሰራህበት ያወራው ያለው ሰራተኛው ቪዲዮ ይሄ ይሰማ ይሄ ነው። ኧረ በስመ አንዴ ቆቆ ጋይስ ኖ ኮላን ዳማካሴ አንዴ ባንቺ ጋር እመጣለሁ። የመጀመሪያ ጥሪ ስታቀርቡ ያቀረባችሁት በቴሌግራም ላይ ፖስት ያደረከው ኤፕሪል 30 ነው? ኤፕሪል 30 ትክክል። ቪዲዮ የት አለ? ቲክቶክ ላይ ፖስትከው ወጋው አለ ተወስቷል። እንስማ ደግሞ አላህ እንግዲህ እዚህ ጋር ወንድም ኢምራን አለ። እሺ ከዛ ወንድም ሳላህ አለ። ከዛ ወንድም አቡበከር አለ። እዛ ጋር እውነተኛ አምላክ አላህ ወይ ደግሞ አላህ ወይ ስላሴ የሚል አንድ የሚገርም ርዕስ አለ። ይሄ መጀመሪያ ማን እንደሚመጡ በስም ነው የምነግራችሁ ገና ስማ። ሁለተኛ በቀደምት ነቢያት ሚዛን ቁርአን ወይስ ባይብል መሰረታዊ የሆኑ ነገሮች ናቸው። በተለይ የመጨረሻውና
እንግዲህ በጣም ትልቁ መሰረት ያለው ዩዳብ አሁን ወደ ሌላ ቦታ እየወሰደን ስለሆነ ለእሷ መልስ እንዲሆን ዩዳብ የጠየቀው ነገር መቼ ነው የፖስተትከው ቲክቶክ ላይ የሚለውን ብትመልሰው ጥሩ ነው። ኤፕሪል 30 ሀቢብ ቲክቶክ ላይ ነው ያዘች የጠየቀ ጥያቄ አንዴ እኮ አንቺ ዩዳብ የጠየቀ ቴሌግራም ላይ ፖስታዋል። ይሄን በኤፕሪል 30 ቲክቶክ ላይ ፖስታችኋል ወይስ በላይቭ ነው ጥሪ ያቀርባችሁ? ላይቭ ላይ ሪከርድ አስደርገን ነው። ላይቭ ላይ ሪከርድ አስደርገን ገባ። ኧረ በስመ አብ በል አንተ ወይ ሐሙስ ወይ ዳማካሴ ሱቅ ኧረ በኢየሱስ ስም ምንድነው እሱ የሚያምን እኔ ለምን አቆይ እኔ ዳማካሴ ለምን አትጠብቂም? አንቺ ታሳያለሽ። በቃ ደንግጣለች። ለዛ ነው አሁን በነገራችሁ ላይ እኮ ወደ ኋላ እኮ መሄድ አስፈላጊ አይደለም። እኔ ሁሉን ነገር በጣም ፕሮፌሽናል በሆነ ማስታወቂያ ማሰርችም ቢሆንም በደንብ አደርጋለሁ። ሙቭ ፎርወርድ ይሄ ነገር እንዳይፈጠር እኮ ነው። እንደዚህ አይነት ነገር ፖለቲካ እንዳይሰራ አሻጥር እንዳይሰራ ምናምን እንዳይል ገለልተኛ የሆነ በሚታወቅ ጥሪ ተደርጎ እንዴ ለቀጠሮ ጌም አንድ ወር እያድበርታይዝ ያደረኩኝ አይደል እንዴ? አዩ ጋይስ ኪዲንግ ሚ? በደንብ አልተደረገም። መደረግ ካለበት ይደረጋል። ግን እስ ኦኬ አንጻራዊ የሆነ እውነት ከሆነ ምንየውና ለሚቀጥለው ኢምራንና እፎይ አልሬዲ ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ ልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪን እንትን እናሰራለን። ምክንያቱም እንዲደረግ እንፈልጋለን። ኦኬ ወደ ኋላ ሂዶ ማን ምን ለሚለው ጀስት ለ ፎር ጉድ ፌት ነው። አንዴ ቃ ንጉሴ ቆይ ኢምራን እንትን ቲክቶክ ላይ የተፖስተተበትን እንትኑን ልኬልሃለሁ ስክሪንሾት አድርጌ ማለት ነው። አንድ ደቂቃ ግን እንድፈቅድልኝ የምፈልገው ነገር ደግሞ ይመስላል ዌዘር ኢፍ ይሄ ነገር ሆነም አልሆነም ልክ ንጉስ እንዳለው ውይይቱን አያስቀረው ፒሪድ ፎርዋርድ ነው የሚካሄደው። ያው ነገሩ ክላሪፋይ ይሁን ዘንድ እንጂ እኛ እዚህ ጋር ያው ከማብራራት አንጻር እንጂ ሆነም አልሆነም ውይይቱ የሚቀር ነገር አይደለም። ያንን እንደ ፐርፐስ እንትን አየኸው የተፖስተተው ዳማካሴ ልክ የእሱን ሰዓት የሰጠሽኝ አልሰጥሻለሁ ብሌሚ ሳቋርጥሽ ግን በኋላ መሀል ላይ እንዳይገባብኝ መሀል ላይ አትገቡም እናንተ በቃ ቃል ግቡ። እሺ መሀል ላይ እንዳትገቡ በቃ እንደዚህ ነው። ከዛ 3 ደቂቃ ትወስዳለች። እንስማማ። እሺ 3 ደቂቃ ማሻአላ። እኛ ያያችሁ ሙስሊም በማስረጃ ነው። አሁን ውሸት ላሳይሽ። ዲያቆኑ ዋስቶች ወይ ማንቻ ታቂ ተመልከች። ይታያል አይደለ? ይሄ ኤፕሪል 30 ኦፊሻሊ የውይይት ጥሪውን አቀረብ ነው። ሲቀርብም ስም ጠርተን ሰውየውን ስሙን ጠርተን የውይይት ጥሪ አቅርበለታል። ኤፕሪል 30 በፖስተር ቀጥሎ እሱ ምን አለ? ይገርነኝ አለ። ውይይቱን ለማየት ለመስማት ለመገኘት ይገርነኝ አለ። ዊች ሚንስ ይገር ከሆነ ተቀብሏል ማለት ነው። አንደኛ። ሁለተኛ ደግሞ ክርስቲያን የተቀበለው አለች። ይሄ ውሸት ነው። እዩዋሸሽ ነው ያለሽ። እሺ አጥቷሽ ክርስቲያን ሰዎች አያምርበት። ለምን ታዋሻለሽ? የሆነ ጥሩ አይደለም ውሸት። ሲጀመር ውይይቱ ለክርስቲያን አልቀረበም። ስሙ የለም እዛ ውስጥ ጭራሹን አልነበረም። መጀመሪያ አልነበረም። አጥቷሽ አልነበረም። ያቀረብነው ለእፎይ ለአክሊላ ፎቶቸው ራሱ አለ። ፎቶቸው አለ። ያው ፎቶቸው ራሱ አለ ፖስት ሲደረግ ማለት ነው። ቀጥሎ ሲቀበል ፖስት የተደረገው ተመልከት። መቼ ነው? ይሄ ደግሞ ሜይ 2 ነው። ያው ይታያል። ሜይ 2 አይን ያለው ይመልከት። ሜይ 2 ኦፊሻሊ ፖስት ተደረገ ቲክቶክ ላይ የውይይቱ ማለት ነው። ሐሙስ ነበር ቀይ ነበረው። ሐሙስም ቀጥሎ ማለት ሐሙስ ገስት ገብቶ ፖለቲካ ሰሩ አለች። አልሰራንም። ላይቭ ገብተን ጠበቅነው አልመጣም። ምን አለ? 1 ሚሊዮን ፎሎወር ያለው ይምጣል። እሱም ሊከድ ከፈለገ ያው አለኝ ያው ሪከርዱ አለኝ እንከፍተዋለን። 5 ሚሊዮን ፎሎወር ካለ ከሌላ አልመጣም አለ። እንከፍታለን እሱን ካስፈለገ 1 ሚሊዮን ሲማድረግ ሁሱን አመጣ ነው። የዛን ቀን ላይ አቡኪስን ቪዲዮ ላክልኝ። የዛን ቀን ላይቭ ላይ ሁሱን አመጣ ነው። ከዛ ተጠራ እየሰማ ቀረ። ሲቀር ቀርቷል። በቃ ብለን ዘግተን አለፍን። እሱ ራሱ ደግሞ ምን አደረገ? ሁሱ ሳይስማማ አዳምጠኝ ንጉስ ማጭበረበሩ። ሁሱ ሳይስማማ ሰኞ ቀን ድጋሚ የባለፈውን ውርደት እዚህ ጋር ተዋርዷል። ይሄን ውርደቱን ለማካከስ ምን አደረገ? ሰኞ ቀን አለ። ሰኞ ቀን ሁሱ ምንም አያውቅም፣ እኛም አናውቅም። ግን ሙስሊም ለፖለቲካ ስለማይመች ችግር የለውም ብለን ሰኞ ቀን ተገኘ። እንደዛም ሆኖ ግን እኔን ሊያወራኝ አልቻለም። ሻይን ፊቱ ጠቆረ። አይተዋል። ሪካርዳ ፊቱ ጠቆረ። ሊያወራ አንተ ተያፉ ተያዘበት እኔ ጋር ማዋት ከብዶት። አሁን ደማከሴ ጀግና ከሆነ እንደዚህ ሳጭበረብርሽ የነበረው ዲያቆንሽ ፕሊዝ ወጥቶ እኔ ፊት እንደዚህ ፈስት ያወራ። አሁን ይሄን ኬዝ ራሱ መጥቶ ያወራ። አልተቀበልኩም ካለ ፊት የመጣው ጨርሻለሁ። ቀጥይሽ እየሳደበ እኮ ነው ያለው። አይ ቆይ አንድ ነገር ወንድማችን፣ ሁላችሁም እዚህ ጋር ኃይለ ቃላት ተጠቀሙ። በእኔ ፊት ይቆም ይምጣ ነው ያለው። ስድብ አይመስለኝም። ናና በዚህ ጉዳይ ማውራት ተፈለገበት ነው። አጭበርባሪ ምናምን አንቺ ያልሽው አልነበረ እንዴ? አሁን ጋይስ ኃይለ ቃላት እኔ እሱን የተናገርኩት እኔ እሱን ዳማካሴ። እሺ ዳማካሴ፣ አሁን አንቺ ከመጀመሪያው ጀምረሽ አሳየነ 3 ደቂቃ ነሽ። እሺ እንግዲህ ህይወትኝ የውይይት ጥሪ እፎይ እንደተቀበለ ሪከርዱን አላመጣም አይደለ? ቆርጦ እየሰራበትን ቪዲዮ ቅድም አሳይቻችኋለሁ።
የቆረጠበትን እፎይ የተናገራትን እዛ ለክርስቲያን የተናገራትን ቆርጦ ማሻ ላይ ውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብለው ሰርተው በፖለቲካ ሰሩብን። ሐሙስ ዕለት የውይይት ጥሪውን እፎይ ነው ያቀረበው ላለው አትቀደድ። ሐሙስ ዕለት የውይይት ጥሪውን ማነው? ሰኞ ዕለት የውይይት ጥሪውን ሰዓቱን የመረጠችው ቀኑን የመረጠችው ጃኒ ናት። ጃኒ ክርስቲያንም አይደለችም፣ ግን ሙስሊም ናትኝ። ያኔ እንደ ሙስሊም አይደለም የምታደርገው አክት። ሙሉ በሙሉ ሙስሊም ናት ማለት አንችልም። ከሁለቱም ወገን አይደለችም። ህይወት መመልከት ትችላላችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለው ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትወያዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችሁ። የውይይት ጥሪውን ያቀረበችው ጃኒ ናት። ጥሪውን እያቀረበች አለች እሷ ናት የቀየረችው። እነሱ የጠሩትን እፎይን አይደለም እነ ኢምራን የጠሩ አለች እኮ። የሐሙሱ ካንሰል ተደርጓል፣ ውድቅ ተደርጓል። ሐሙስ ዕለት ቤት ከፍተው ፖለቲካ ስለሰሩ መላው ኡስታዝ ተሰብስቦ ወንድ ከሆነ ይምጣ እያሉ ሲፎክሩ የነበረው ውይይት ስለቀረ እሷ ደግሞ ሰኞ ከምሽቱ 3 ሰዓት ብላ ይሄው ሰዓቱን የመረጠችው ግን ሰው የመረጠ እነሱ ግን ታዲያ ለምን ነው ከኢምራን ጋር አላረገችው? ለምን ከኡሱ ጋር ኢምራን ስለዋሻ ኢምራን ደግሞ በአደባባይ ወጥቶ ይቅርታ ይጠይቅ። ለኢምራን እፎይ አያስፈልግም። ለምን ነው ዋሻ እፎይ ከማንኛችሁም ጋር ለመወያየት ለኢምራን ስማኝ ለኢምራን መሀል አልገባም ብላችኋል። ለኢምራን ክርስቲያን አሉ ቃል አሉ። ለኢምራን ወንድ ከሆነ ክርስቲያን አለ፣ ቆስቴ አለ፣ ቃል ስጋ ሆነ አለ፣ ልጆች አሉ፣ መግባት ይችላል እነሱ ጋር። እውነት በነብዩ ስብዕና የሚገባ ከሆነ ይግባ አለ። ሰው መረጣ ካልሆነ የያዙትኝ እፎይ ወንድ ከሆናችሁ ወይ ሂድና እፎይ ሁሱ ጋር ይወያያል። ኸላስ ለእናንተ እፎይ ጋር መንጠልጠል እንዳትገባ ብያለሁ። እንዳትገባ ልጨርስ ቁጭ በየን አሻንጉሊት አይደለም ልጨርስ አስጨርሰኝ። ለእናንተ እፎይ እንትን ማለት አይጠበቅበትም። ለእናንተ በቂ የሆኑ እንደውም የሚበዙባችሁ ቆስጥ ያለ ቃል አለ፣ አማርጣችሁ መቀበል ትችላላችሁ። አሁን ብትሉ አሁን ይገቡላችኋል። አሁን ብትሉ እፎይ ላይ አትንጠልጠሉ። እፎይ እውነት የምትሉ ከሆነ ወሂድ ጋር ይግባ፣ ከቤት ይውጣ። ወሂድ ከቤቱ ይውጣና በኮስት ይገናኙ። እናንተ ማን ስለሆናችሁ ነው? እናንተ ቤት ሰው መጥቶ ኤክስትራ ወሬ አያስፈልግም። ደምዳማ ካሴ ፕሊዝ እነሱ የሚፈልጉት እሱ አሁን የምጠይቀው ነገር አሁን ደቂቃ ከተሰጠው አሁን የምጠይቀው ነገር አለ። ደቂቃ ከተሰጠ እሺ ጠይቀኛለህ። ብቻ ይችላል አስቀምጥ። ይህችን ብቻ ላስቀምጥ። ይህችን ብቻ ከቅድም ጀምሮ ይሄኛውን ቪዲዮ ሙሉ ቪዲዮ ያምጣ። እፎ የውይይት ጥሪ የተቀበለበትን ሙሉ ቪዲዮ ያምጣ። ከመልሱ በፊት አስጨርሱ። ከቅድም ጀምሮ እኛ ኦርቶዶክስን ወክሎ ዲፌንድ የሚያደርግ የሚጠይቅ ሰው እየፈለግን ነበር። አሁን ገና ነው እሷ ያገባችው። ስለዚህ ጥያቄውን ለእሷ ነው ማቀርቡ። ሌላ አንቺ እንዲገቡ የምትፈልጊያቸው ሰዎች ካሉ ሪኩዌስት አድርጊላቸውና እኛ እንወቅ እናስገባቸዋለን። ከበሬ ስላላገኙ ማለት ነው፣ ፌር መሆን ስላለብን ከቅድም ጀምሮ እየፈለግን ነበር። አሁን ነው የገባሽው። አንቺ የምታውቂ ሰው ካለ ጆይን ማድረግ ይችላሉ። ይሄ ማለት ነው የፈለግኩት። አመሰግናለሁ። እሺ እኛም እናመሰግናለን። እሺ አሁን ሞታጌ ደግሞ ላውራ 131 ነው። ቀጥል። እሺ አንደኛ እዚህ ጋር አሉ የሚወያዩ ይገባሉ ብለሻል። ያው ይምጡና ይወያዩ። አንደኛ። ሁለተኛ ደግሞ የውይይት ጥሪውን ያቀረበችው ጆኒ ናት። ጆኒ ሙስሊም ናት። እሷ ተስማማችኋል። ይሄ ፖለቲካ ይባላል። ልጅቱ እልም ያለች ኦርቶዶክስ ናት። እልም ያለች ኦርቶዶክስ ስለ ኦርቶዶክስ ሲዘመር የምትል ልጅ ናት። አያቸው ፖለቲካቸው። ሰኞ ቀን ሁሱ ጭራሹኑ አልተስማማም። እያጭበረበሩና ህዝቡን እየሸወዱ ነው። ሐሙስ ቀን ኡስታዞች ገብተዋል። ኢምራን ደግሞ ፖለቲካ ሰራበታል። ሲጀመር ሐሙስም ቀን ሁሱ እኮ ነበረ። ሐሙስም ቀን ሁሱ ነበር። ስለዚህ ለምን ሁሱ ጋር ተወያየ? ኢምራን ፖለቲካ ሰራ ካላችሁ የዛን ቀን ሐሙስ ቀን እፎይ ሁሱም እኔ ቤት ነበረ እየጠበቀው ነበረ።
ስለዚህ ለምን ከሁሱ ጋር ተወያየ? እንደዛ ከሆነ ማይሆን ነገር አለ። እርሱ ምንድነው ዲያቆኑሽ እኔ ፊት መቆም አይችልም ነው እንጂ አጭበረበረ ካለማ ሁሱም እኮ የኔ ቤት ገብቶ ናያው ነበረ። እሱ ለምን ጋር ተወያየው? እንደዛ ያለበት ለምን ይቅርታ ጠይቃለሁ? ሁሱን ለምን ይቅርታ ጠይቃለሁ? አንደኛ። ሁለተኛ የውይይት ጥሪ የቀረበው ሰኞ ነው አለች። ይሄ ግልጽ የሆነ ውሸት። አይን ያለው ይመልከት። አጀማ ምን አይነት ውሸታሞች እንደሆነ እንዲገባችሁ ማለት ነው። አይን ያለው ይመልከት። አንዴ ያው ተመልከቱ 0430 በዚህ ቀን ነው የውይይት ጥሪ የቀረበው። ይታያችኋል 0430 ይሄ ነው። ሲቀጥል አሁንም ዲያቆኒስ ምድረበስ የነበረው ናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ሰምታችኋል። ዲቤት ማድረግ እንችላለን። ብቻ 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን ያው እንደዚህ እያለ ሲፎክር ነበር አይደለ? ስለዚህ እንዲመጣ አድርጊው። አታጭበብኝ አንቺም ፕሊዝ። አይ ቲንክ ሞልቶ ያጀማ አትፍረዱበት። እሺ ኮሜንት ላይ አትፍረዱበት። አላለቀም የተነገራትን ነው ደቂቃው አላለቀም። ብቻ ፎከስ አድርግ ፕሊዝ። ምን መሰለህ ኢምራን ሜቢ አጠቃቀም ቃላት ላይ ትንሽ ያው እንትን አንበል። ምክንያቱም ኢንቫይቲንግ እንዲሆን ዋናው ፐርፐሱ ባስኬትቦል ወይም እግር ኳስ አይደለም ጨዋታው። በቃ ይምጡ። አንተ ፈቃደኛ ነህ? ከማንም ጋር የመወያየት ፍላጎት አላችሁ እናንተ? ማንም ይምጣ ብላችኋል። ይምጡ። ግን ሲመጡ ግን መስፈርት አድርገን አስተካክለን ነው እንጂ እንደዚህ ዝም ብሎ እንደዚህ እንዳሁኑ እንዲሆን አልፈልግም። ኤኒዌይ ኦኬ። ለገለልተኛ 30 ሰከንድ አለው ወይ? 30 ሰከንድ ብቻ ቢጨርስ 30 ሰከንድ አንድ ጊዜ ሀሳብ ማንም እንዳይገባ አንዴ አረባክሽ ባክሽ ቆይ አንቺ ልጅ ማንም እንዳይገባ ጋይስ ሀሳብሽን ግን እነሱ ሰዓቴ አብልቶኝ ይቀጥል። 30 ሰከንድ አለ። 30 ሰከንድ እጠቀማለሁ ወይስ እኔ ልጠቀም? እሱን 30 ሰከንድ እሺ፣ አብከው ተጠቀምና አሁን ሰዓቱን ይዤ ነው አንቺ ማስወራሽ። ኦኬ እንትኑ ነው። ቆይ ላውጣው እዚህ ጋር ቀጥል። ይኸውላችሁ አሁን ይሄ ሁላ የሚደረገው ነገር ምንድነው? ውይይቱ እፎይን ለማስመለጥ ነው። በቃ ይሄ ሁላ የሚደረገው እዚህ ወደ ኋላኛ ምንም እንመለስበት ምክንያት አይኖርም። በቃ እንደዚህ ተፈጠረ እንደዛ ተፈጠረ ተፈጥሮ አልፏል። አሁን ምንም ተፈጠረ ምን ማለት ነው? ስለዚህ አሁን ለምንድነው የማይወያየው? ይሄ ነው ፖይንቱ። በቃ በዚህ ሰዓት ያለንበት ሁኔታ ይሄ ነው። ለምን ይወያያል ወይስ አይወያይም ነው። ሌሎች የምታቀርቧቸው ካሉ ከእፎይ ቀጥሎ ይመጣሉ ተሰልፈው ማለት ነው። በቃ አሰልፏቸውና እፎይን ከፊት ለፊት አድርጎ መጀመሪያ ይኸው እንትና ይምጣ፣ ሁሱ ካልመጣ ተአምር ይፈጠራል ተባለ። ይኸው መጣ ጫለቅ። አሁን ለምንድን ነው አሁን ከኢምራ ጋር የማያወራው እፎይ? ስለዚህ አሁን ይሄ ነው እንደዚህ ተፈጥሯል። እንደዚህ አያስፈልግም። ይሰለፉ ተራ በተራ አንደኛ እፎይን አድርጉት። ከኋላ የፈለጋሽም 1 ሚሊዮን ሰው አሰልፉ፣ ተራ በተራ ይደርሳል። አለቀ። አሁን ይሄ እሱን ለማስመለጥ የሚደረጉ ነገሮች በአጠቃላይ ምንም አሁን ቦታ የላቸውም። አሁን አንቺ የምናዳምጥበት ራሱ ምክንያት የለም። ምን ይፈጠር አፍጠሩ መጨረሻው ምንድን ነው? መጨረሻው ይወያያል ወይስ አይወያይም? አንዴ ከማውራት በፊት አንዴ የቀጠፉበትን ላሳየህ። የቀጠፉበትን ላሳየህ። እሺ ጃኒ ምን አለ? እልል ያለች ኦርቶዶክስ ናት አለ። ጃኒን እያላ እልል ያለች ኦርቶዶክስ ናት አለ። ኦርቶዶክስ ቁርአን ይቀራል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ምንድናት ይቺ? ምንድናት ይቺ? ምንድናት ይቺ? አጥንት ትራንስ ልጅ ናት። ዳባካሴ ትራንስ ልጅ ናት። እቺ ልጅ ኦርቶዶክስም ትጫወታለች፣ ሙስሊም ትጫወታለች። እና አዎ ግን ምን አለ ትራንስ ልጅ ናት። እሷ ትራንስ ልጅ ናት። በሙስሊም ስም ናት። ግን በሙስሊም ስም ናት። ድሮ ሙስሊም ናት። መዝሙር የሚዘምር ሙስሊም የለም። አሁን እያልኩ ያለሁት ድሮ ሙስሊም ነበረች። አሁን ግን ከሁለቱም መሀል ናት ያለችው። አንዴ እስልምና ያጫወታታል፣ ክርስትና። ግን እሱ ምን አለ? እልል ያለች ኦርቶዶክስ ናት አለ። ይቺ ኦርቶዶክስ ናት ወይ? እሷ ማብራው ትምጣሽ። አስፈላጊ ፖለቲካ ትስራ። የራሴ ሰዓት ነው ማለት አትግባ። ሰዓቱን ያዝላት ሰዓቱን ያዝላ ፖዝ አድርግላት። አንዴ ፖዝ አድርግላት። ቆይ እሺ፣ አሁን መስማት የምፈልገው እኛ እዚህ ተስማ ነው። የሁላሽ ሰው መስማት የምፈልገው አልተጀመረም። በቃ ይጨርስና ከዚህ በኋላ በቃ ወደሚቀጥለው እንሄዳለን። ወደ ጥሪው እንሄዳለን። ሚውት እያደረጉኝ እኮ ነው። ሞዴሬተሮች ሚውት አታድርጉ። ረፉ ቀጥይ። ሚውት እያደረጉኝ ነው። እኔም ኢምራን ቅድም እያወራ ያለው ስለሌላ ጥሪ ነው። እኔ እያወራው ያለሁት ሐሙስ ዕለት በተቀጠፈው ጥሪ ነው እያወራው ያለሁት። እሱ የት ይሄዳል? እና አኬን ጋር ያቀረበው ይሄው ክርስቲያን ራሱ አካውንት ላይ ይሄው ራሱ ጥሪ ያቀረበው ራሱ አካውንት የክርስቲያን አካውንት ነው የውይይት ጥሪ ያቀረበው። ይሄው ማየት ትችላላችሁ። ቅድም ማሳየቻለሁ። እፎይ አሁንም ቢሆን ኢምራን አልዋሸሁም ካለ እውነት ማርያምን ካልዋሸ እኔ በዚህ በአደባባይ 16000 ሰው ባለበት እኔ ይቅርታ ጠይቀዋለሁ። እፎይ ሙሉ የውይይት ጥሪውን ተቀብያለሁ ያለበትን ቪዲዮ ያምጣልን።
ካለበለዛ በዚህ ህዝብ ፊት ውሸታም ነኝ ብሎ ይቅርታ ይጠይቅልን፣ እውነቱ ይውጣ፣ ይቅርታ ይጠይቅ። ካለበለዛ እፎይ ጋር ወያያለው የሚለው ነገር ዘበት ይተው። ለአንተ እፎይ መምጣት አይጠበቅባቸውም። ቆስጤ አለ፣ ዲያቆን አትናቴዎስ አለ። ዲያቆን አትናቴዎስ ጋር እውነት ከሆነ ወሂድ አሊያም ደግሞ እናንተ አንድ መረጡና እነሱ ይወያያሉ። እስከ ውሸትን እስካላመንክ ድረስ እፎይ አንተ ጋር አይወያይም። خلاص አላደክም፣ ቀስ ብለህ ደግ እነ ቃል ይበቁል ለእናንተ ላ አጭበርባሪ እያለ እየሰደበኝ ነበረ። ምን ነው እሱ ቆርቆሮ እየሰደበኝ ነበረ። አትንጫጩ፣ አንድ ነኝ። አትንጫጩ፣ አንድ ነኝ። አትንጫጩ። እኛ ወደ ሀሳባችን እንጣ ምን ላይ ታውቃለህ? ደቂቃዬን አቁምልኝ። ይዤዋለሁ፣ አቁሜያለሁ። አንድ ደቂቃ ነው። አቁምልኝ። ውርውራችሁ ማለት ነው። ጫወታው አሁንም ቢሆን ኢምራን ሙሉ ቪዲዮውን ያምጣ። እኛ በውሸት የምንሰብክለት አምላክ የለንም፣ ስለ እውነት የምንቆምለት አምላክ እንጂ ለቀጠፍከው ነገር እውነት አንተ ካልቀጠፍክ አሁንም ቢሆን ደግሜ ልንገር፣ እኔ ይቅርታ ጠይቃለሁ። ሙሉ ቪዲዮውን አምጣልንና አንተም እውነተኛነትን አረጋግጥ። ውሸትን ከሆነ እዚህ በአደባባይ ተዋርደ ይቅርታ ትጠይቃለህ። ጠይብ ተባብረህም ቢሆን እንደምንም አድርገህ ቪዲዮውን አምጣልን። ቶሎ በል ፍጠን። ኢብራን አስፋ ማንም ሰው መሀል ላይ እንዳይገባ እፎይ ሙሉ ቪዲዮውን ያለበትን ያምጣ ይክፈት። خلاص ጨርሻለሁ። እኔ ዕቃቃ ጨዋታ አልፈልግም። ወደኋላ አልፈናል። 2 ቀን ተቀምጠናል። ኢምራን እፎይ ጥሪ አቅርቡ ተብሎ አቅርበናል። እፎይ ኢምራንን ድቤት ያደረገ ይቀበላል አይቀበልም? አሁን እኔ ወደኋላ ሄደን ማን አሸነፈ ማን እንደዚህ ያለ ፐርፕሱ ያናለም የድቤት ፐርፕስ አይደለም። ማን ነው ወንድማችን እፎይ 3ቱ ናችሁ ግጠሙኝ 4ቱ ናችሁ ግጠሙኝ ሲል ሰምቻለሁ፣ ሰምተናል። ግን ኦኬ አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ድቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይሄ እንትን ነው መደበቂያ ቪዲዮ ያምጣልን እኮ ነው ያልናል። ኖ አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዴ እውነት መቼም የተደበቃቀርም እንደምን ዋሻል ነው ዳማካሴ እንዴ ምን እንትን አደረግሽው እኮ ዳማካሴ እንዴ የሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም ይቅርታ ይጠይቅ ላንቺ ላቀርብልሽ። ቆይ ላንቺ አንዴ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ ይኸውልህ እሱ አንዴ ያካሂዱ አንዴ ፕሊዝ አንዴ ፕሊዝ ትቀጥላለህ። አንዴ ካላስቆምን መስመር እየለቀቀ እየሰፋ ስለሚሄድ ነው። ስለዚህ ጉዳይ ልንሄድ አይደለም ማለት ነው። ነገር ግን ዮዳብ ያለውን ነገር እባክህን አንዴ አዳምጠኝ። ዮዳብ እንዳለው የተያዘው አጀንዳ ሌላ ነገር ነው። እሷ ቅድም ብትመጣ ኖሮ በጣም ደስ ይለኝ ነበር። ብዙ ነገር በምናወራበት ሳለ ማውራት ትችል ነበር። የሆነው ሆኖ እኔ ለእሷ ያለኝ ጥያቄ አንቺ አሁን እዚህ ጋር ይቅርታ ማለት አለማለቱ ማን እንደጀመረ ማንሳቱን ለተወሰነ አንሸራሸርሽው በበቂ ነው ብዬ አስባለሁኝ። ምክንያቱም ማንም ይሁን ማንም ያጥፋ ምንም አይነት አካሄድ ይሂድ ግን ተካሂዷል። ድቤቱ ክርክሩ ሆኗል፣ ተፈጽሟል። ውጤታማ ነው አይደለም እንዳየነው ሆኖ ማለት አሁን ሁለተኛውን ድጋሚ ያደርጋሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ አይ እከሌ መሆን የለበትም እከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለ ማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደ ኋላ አትመለሺ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላድርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ አይ እሺ እኔ አሁን አንቺ ዳማካሴ ግን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ። ከእፎይ አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ አይ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ እሺ እኔ እንዲህ አይደለም። ዳማካሴ እኔ ለመሰለ ኢምራን እፎይ ላይ ኢምራን እፎይ ላይ ስለቀጠፉበት ስለዋሹበት ኢምራን እፎይ ጋር በፍጹም አይወያዩም። ይቅርታ እንዴት ታወቅሽ አንቺ? ማነሽ? ማስረጃ ያመጣው እኮ ነው። ማስረጃ ያመጣው አይደለም እንዴ? እፎይ አፋለው
አስተማሪ ነው እሱም ብሏል፣ ቀጥተውብኛል ብሏል። ስለዚህ እሺ ቪዲዮ አሳየኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። አብዱል ከሪም አንዴ ያውራ እድል ስጠው። ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ እንትን በቃ እኔ የምጠይቀው ጥያቄ አሁን ምንድነው? ቀላል ነው። እኔ by the way this is the problem እኛም በቃ ኢንተርቴን አድርገነዋል አይደል? we entertained ትንሽ አውርተንበታል። ስንት ሰዓት አወራንበት? almost 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours so 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራመድ፣ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ፣ አጭበርባሪ አይበል። እዚህ ማንም የለም። ኢምራን በእናትህ የጠየቅኩ መልስልኝ። ወደፊት እንራመድ። ፍቃደኛ በቃ አሁን በቃ ጥሪ እያደረግን ነው አይደል? እሺ እኔም አንድ ነገር ልናገር። ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት እችላለሁ። እሺ ኢምራን እነሱን የማግኘት ፍላጎት አለ? ተራ በተራ በሚወያያቸው አለ። ከእፎይ ተከትሎ ይመጣል ኢምራን። ከእፎይ ያለ መጀመሪያ ከዛ እያለ በኦርደር በቃ እሺ አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ፣ ብዙ ልጆች አሉ። እኛ እናመጣለን ብዙ ልጆች አሉ። ሰው ምን እናደርጋለን መሰለሽ? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ በቃ ያን አንቺ ጠይቂ አስተማሪ ነው ናት ተይው። እሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ሰጠና የሚገቡ ከሆነ አሁን ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቄ አይደለም እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ካሁን በኋላ በቃ ሚታርግ እሺ በጣም ፕሊስ። እኔ ሰው ልጅ ሚት ማድረግ አልወድም ማውረድም አልወድም። በቃ ተቀብለናል። መጠሻ ማሳለፍ ያለብሽን አስተላልፈሻል በ16000 ሰው መሃል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ካንተ ጋር ንጽጽር የማድረግ ፍላጎት አለው። ትቀበላለህ? አትቀበልም? አልቀበልም ካለ አልቀበልም ቪዲዮ ይስራ። በሰው አፍ አለው መድረክ አለው። አይ እኔ ከኢምራን ጋር እንትን ምለው መስፈርት በዚህ ነው ካለ ያንን ከፈለገ ኢምራን ይቀበላል። በቃ እንደዛ። አይ ይቅርታ ካልጠየቀኝ ከሱ ጋር አልወያይም ብሎ ቪዲዮ ይስራ፣ ካፉ ይውጣ። ይሄ ደማካስ የሰማሽ ብሏል እኮ ላይቭ ላይ ብሏል እኮ ኢምራን በጀመራ ተጠፈብኝ ቪዲዮ አለሽ? ላይቭ ሪካርድ አላረኩትም። ላይቭ ላይ አለ። ስንት በቃ ስራ ላይ ይቀላል። አሁን እኮ ይኸውልሽ ስሚ አሁን እኮ በ16000 ሰው በተቀመጠበት እኛም አሁን ብዙ ቪዲዮ ሰርቻለሁ። እኔ ያለው እሺ እፎይ ካልሆነ በስተቀር አንወያይም ነው እያሉ ያሉት። በእናትሽ ሌላ ክርክር አልፈልግም። በቃ አቁሚው፣ ተይው። እፎይ ነው የሚፈልገው ኢምራን። ሌሎች አሉ፣ ኢብራሂም ያለ ሌሎቹ ጋር ደግሞ ከሌሎቹ ጋር ደግሞ እናወያያለን። ምንም ችግር የለም። ከሌሎቹ ደግሞ እንጠራለን። አሁን ለምሳሌ አቡካር አለ፣ ኢብራሂም አለ። አቡካርን ኢብራሂምን ደግሞ መወያየት የሚፈልጉ አምጪና ጥሪያቸው። ጎጌርም አሁን ጥሪያቸውና እዚህ ተነጋግረን ጊዜ መያዝ እንችላለን። የእፎይና የኢምራንን ግን አሁን እኛ እንጨርስ። እፎይ ነው አሁን መዝጋት የሚችለው። ኢምራን እዚህ ጋር መጥቶ እሺ ኤኒ ታይም በፈለገው ሰዓት በፈለገው ታፒክ ለመወያየት ዝግጁ ነኝ ብሏል ኢምራን። እፎይ ደግሞ መልስ ይስጥ። በቃ እንቋጨው፣ እንዝጋው፣ ጊዜያችን አናጥፋ። ሌሎች ደግሞ ካሉ ኦርቶዶክስ ተዋህዶን ወክለው አሉ ብዙ አይደል እንዴ? ኢብራሂም አለ፣ አናስ አለ፣ አቡካር አለ፣ ማነው ይሄ አብዱ ከሪም አለ፣ ብዙ አሉ። ምረጭ። እዚህ ጋር ደግሞ ይኸውልሽ ውይይት እዚህ ጋር አቅርበዋል። ይሄን አድርሽ። በቃ ከታች ያላችሁም አድርሱ። በቃ ኤክስኪውዝ አንፈልግ። አውቀን ችክ ብለን ላለመከራከር ላለመገኘት አቃቂር ማውጣት ራሱ ውድቅ ነው። እሺ ግን አቡበከር ከዲያቆናት ናቴዎስ ጋር ትወያያለህ? ትገባለህ? ለጊዜ እዚህ ጋር ውይይት አቅርበናል። ያው እነዚህ ይቀበሉ። እሺ ቀጥል። አብዱል ከሪም ቀጥል። ዳማካስ ይጠይቃል እኮ አንድ ሁለት ቀጥል። ነበር የፈለኩት የሆነ ይኸውላችሁ አሁን እየተካሄደ ያለው ነገር ምንድነው? ሁላችንም እንድንመለከተው በጣም ይሄ ትላንትናም ታይቷል። ሰሞኑን
እፎይ ምን ያህል እየሸሸ እንደሆነ ከዲቤት እየሸሸ እንደሆነ ሰሞኑን በደንብ እየታየ ነው። ይህንን ነገር መቀጠሉ በጣም አሳስቧቸዋል። ስለዚህ ዛሬ ላይ አሁንም ቢሆን ይሄ ኢምራን ይወያያል የሚለው ነገር የሚቀር ነገር አይደለም። አንዴ እንደዚህ ነገሩ፣ አንዴ ያን ይቅርታ ይጠይቅ፣ አንዴ በዚህ የሚለውን ነገር ራሱ እፎይ አሁን የሚፈልገው ነገር ካለ ራሱ መጥቶ ሀሳብ ይስጥ። በቃ አሁን ራንደም ጋር ያው ራንደም ሰው አሁን ፒክ መጥቶ እዚህ ላይ እንደዚህ ስለሆነ እንደዛ ስለሆነ ታይማችንን ነው እየገደልን ያለ ነው። የሆነ ሰው መጥቶ አሁን ልኳት ይሁን አናውቅም አሁን እንዲህ በይ ብሎኝ ነው ምናምን ብትል አትሊስት ምን ከራከረ በቃ ስለዚህ ጊዜያችንን ገባይ ጊዜያችንን በቃ እሺ ዳማካሴ በቃ አንድ ክርስቲያን እናመሰግናለን። ዳማካሴ በቃ አሁን ይኸውልሽ እሺ የውይይት ጥሪ ያቀርቡ ወንድሞች አሉ። ለምን የሱን ጥሪ አይቀበሉም? እሺ ለምሳሌ ተቀብሏል። ያው ኤልያስ ተቀብሏቸዋል። ቆስጠንጢኖስ የሚያቀርቡ ይምጡ። ልክ እንደነሱ ተነጻጻሪዎች መጥተው ያቅርቡ። እንዴ በሴት ነው እንደሚላከው ባደው በሴት መደበቅ ማለት ለኦርቶዶክስ ተዋህዶ ሼም ነው። ያችኛቱም በልጅ ማን ነው ብላችሁ ትራንስ ሪሊጅን በሆነች አንዴ ጴንጤ አንዴ ኦርቶዶክስ ምናምን በአባቴ ኦርቶዶክስ በእናቴ ሙስሊም የሚባል ነገር የለም። ሽርክ የሚሰራ ሰው ለመንፈሳዊ ውይይት መቅረብ የለበትም። ሴት ልጅ ደግሞ አይላክም። በኦርቶዶክስም በእስልምናም የማይሆን ነገር ነው። በቃ ላኩ ይኸው ኑ በቃ ደፍራችሁ ወንድ ናችሁ ደፍራችሁ ኑ በቃ ግቡና ተወያዩ። ማንም አይነካችሁም። ስድብ የለም ምን የለም። እዚህ ጋር ትነጋገራችሁ። ቀጠሮ ይዘን እንወጣለን እንጂ የማንም ጊዜያችን አናጥፋ ጋይስ። ማን እንደሆነ ማናውቅ እንደ እፎይ ነው መመለስ ያለበት። ያው ቪዲዮ ባደወይ ኦልሞስት 300,000 ሰው አይቶታል። የሰራሁት ቪዲዮ ጥሪው ግቡና ተመልከቱ። ፒን አድርጌዋለሁ ጋይስ። እዚህ ጋር 16 ሰዎች አላችሁ። ፌስቡክም ንጉስ እየወዳብ የሚልዱና እዛ ላይ ፖስትቻለሁ። ብዙ ሰው አይቶታል። ይህ ዛሬ ጠዋት የእፎይ ጥሪ 225,000 ሰው አይቶታል። ኦልሬዲ ሁላችሁም ግቡና ሼር አድርጉላቸው። ጥሪ አቅርበናል። አቅርብ ብለውኝ አቅርቤያለሁ። ኦልሬዲ ቫይራል ወጥቷልኝ። ኦኬ ተቀብሎ ይመልስ። ከእፎይ ነው የምንጠብቀው። ዳትስ ኢት። ከእፎይ ሴክሬታሪ አይደለም እፎይ ነው። ኢብራሂሚ ማን ነው? ኢምራን መጥቶ እዚህ ጋር አቅርቧል። እፎይ ኖ መብቱ ነው። አይ እኔ አልፈልግም፣ ከኢምራን ጋር መከራከር መወያየት አልፈልግም፣ ከከሌ ጋር ነው ብሎ በራሱ ቃል ማስቀመጥ አለበት። ካለበለዛ እንትን እየሆንን ነው እንዴ? በተላላኪኛ ማንን በተላላኪ በአላፊ አግዳሚ ዝጉብኝ ቤት እኮ አይደለም ይሄ። በዚህ እንስማማ ጋይስ። ኢምራን እንስማማለን። በዚህ ኢብራሂሚ ያ እንስማማለን። በቃ ወደሚቀጥለው እንሂድ። ያ እቺን ነገር ላቅርብ። ውይይት ቀርቦ ነበር እንዳለችው ወገናችን ቆስጠንጢኖስ ቃል ስጋ ያው ኤልያስ ተቀብሏቸዋል። አንድ ጊዜ አነስቆ አንዴ ይህንን ሁሉ ተቀብሏቸዋል። መርጠው መወያየት ይችላሉ። ያው ኤልያስ ተቀብሏቸዋል ሁላቸውንም ማለት ነው። ከፈለጉ እንደፈለጉ በቃ ያው ውይይቱን አክሴፕት አድርጓል። እሱም ኤኒዌይስ ቀጥሉ። ለነዚህ አለ ኤልያስ አለ። ኦኬ ኤልያስ ተጣጣለኝ። በቃ አንዴ ቃል ሰጥ ይቅርታ ኢምራን ቆይ አንድ ከቀድም ጀምሮ በጣም ይሁዳ በጣም እየገፋኝ ነው። ባይዘው ስሜን ታበላሽዋለህ ብዙ ነገር አለ። እሺ አይ ቫግሬስ ተርም እንዳይሆን ምናልባት ያው ይሄዱበታል እነሱ። ቫግሬስ ተርም እንዳይሆን ለምሳሌ አሁኗ የመጣችው አዳማ ከሲ የምትባለው አለች ወንድም ይሁዳ በፕሮቴስታንትና በኦርቶዶክስ በሚል ርዕስ ልወያይ እፈልጋለሁ ብላ ልንመጣ ትችላለች። ሂዶ ዘዛ ብለህ ነው የምታወርዳት። እና አሁን ምንድነው መረዳት ያለባችሁ ነገር ውይይት ለሁለት ዓላማ ይደረጋል። አንደኛው በጣም እውቀት ያለው ሰው ሲኖር ለእውቀቱ አክብረት ታደርገዋለህ። ለምሳሌ እኔ አንድ መምህር ትላንት ይሁዳብን ቤት ያስታውሳል። ይሄን ያህል ፎሎ የላቸውም። ምናልባት ቪዲዮ ከመክፈት ራሱ ትንሽ አለፍ ያሉ ሊሆኑ ይችላሉ። ግን ለእውቀታቸው ትወያዩቸዋል። መምህር ናቸው፣ ቀሲስ ናቸው። ደስ ወይ ማለት ነው ወይ? ሁለተኛው ደግሞ ለህዝቡ ትወያዩዋለህ። ለምሳሌ እኔ አንድ አበበ የሚባል ግለሰብ የፈለገ ድደብ ቢሆን 100,000 ሰው የሚከተለው የሚያየው ላይክ ውይይት ላይ ቢመጣ ኦኬ እንትና ሊወያይልን ነው ብለው 20,000 30,000 ሰው መጥቶ የሚያየው ሰው ከሆነ ኦኬ ወይል እንትን ትላለህ። ከዛ ውጪ ግን እርከኖች አሉ። የሆነ እርከን አለ። ለምሳሌ ላይ እኛ ለምሳሌ የራሳችን እርከን አለን የምናውቀው እንትና ሰሌክቲቭሊ እዚህ ጋር ናቸው። ከዛ ከነሱ ቀጥሎ እንንትና ከዛ ከነሱ ቀጥሎ እንንትና። ይሄ በተመሳሳይ ደረጃ ለኢምራንና ለዛኛው ግለሰብ ለምን አይሰራም ከተባለ ኦልሬዲ የታወቀ ነው። ኢምራን ከሱ ይበልጥ እንጂ ያነሰ ነገር የለውም። ከዚህ በፊትም ተወያይተው ዌል ደን የሆነ ነገር ተመልክተናል። በደንብ የተቀጠቀጠ ነገር ማለት ነው። ስለዚህ ዳትማጭ ብዙ እዚህ ላይ ማውራቱ አስፈላጊ አይደለም። ነጥቡን የጨረስን ይመስለኛል። ኢንሻአላህ የምቀጥሉት ፖይንት ካለ ይምሩ እንትን
ስለዚህ ማን አፕ ውጣና ፊት ለፊት መተህ አውራኝ፣ ውይይቱ ይከናወን። ባለፈውም ትናንትና አይታችሁ ከሆነ ሳውራ ፊቱ እየጠቆመ ነበር። እንደዛ መሆን የለበትም። መጥቶ እንደ ወንድ ፊት ለፊት አውራኝ ዝግጁ ነኝ። ስለዚህ ሙስሊሞችም ሪካርድ አድርጋችሁ ልቀቁት። ነገ ቪዲዮ እሰራለሁ እኔ በደንብ መሳጨትም አለበት። እሱም መጥቶ ያው ኢዮዳብ አወያያችኋለሁ ብሏል። ፌር እንደሆነ ሁሉም ሰው አይቷል። ፌር ነው። ቅድም ስጠይቀን ነበር ሁሉም የሚጠይቀው። ስለዚህ ወጥቶ እንዲወያይ አድርጉ። አልወያይም ካለ በተዘዋዋሪ ፈርቷል ማለት ነው። ለምን ካላችሁኝ 3-4 ናችሁ ተወያዩ። ኢቭን ለኔ ራሱ የውይይት ጥሪ ሲሰራ ነበር ቪዲዮ። ስለዚህ አሁላችሁ ነበር ማለት ነው። ይሄን ተታዘባላችሁ ማለት ነው። ስለዚህ እባክህን ወንድ ሁንና ክርስቲያኖች እንዳያፍሩ ወጥተህ አውራኝ። ጨርሻለሁ። አመሰግናለሁ። አንድ ይሁዳ ኢብሩ አንድ እንደጨመርበት የምፈልገው ፖይንት አለ። የተጠሩት ሰዎች እያንዳንዱ የተጠሩት ሰዎች እሱን አስከትለው መተው እዛው መወያየት እንደምችል እሱንም ከሱ ጋር አብረው መተው ማለት ነው። ዋና የተፈለገው እሱ ነው። አይ እነሱም 3-4 ሊሆኑ ይችላል። የሆነች ቆስጣ እንደዛ ስትል ነበረ እና እነዚህን ግለሰቦች እንዲመጡም ከተፈለገ አብረው ተከትለው መተው እዛው የመወያየትም ፍቃደኛ መሆንን አስቀምጥላቸው። በዛው አብረው መተው ማለት ነው ከሱ ጋር የፈለጋችሁትን ተከታዮች ደቀ መዝሙሮቹ ከስር ያላችሁ በሙሉ ስማችሁ አናቃቸውም። ብቻ ግን ዋናው የእሱንትን የምትሉ ካላችሁ እናንተ አጅባችሁ ነው። ወረበል ችግር የለም። አይ ፌር እንዲሆን ይምራን እንደዛማ ይወል እንትን ይሆናል። ፌር እንዲሆን አንድ ለአንድ ችግር የለውም ይደረጋለበት። ለምን መሰለህ? አይ ትላሉ ችግር ይፈጥራሉ። ልክፈትል ቪዲዮ ያው 3-1 ተወያይቻቸዋለሁ። እኔ ብቻዬን አንድ ሴት አስከትለው ዮሐድ የሚባለው አስከትለው ተወያይቻቸዋለሁ። 3-1 ተወያይቻቸዋለሁ። መድገም አያቅተኝም። ደግሜ ያቅታል እያልኩኝ እኮ አይደለም፣ ግን ስርዓት ይዘው ታሪካቸውን እየጠበቁ የሚያወሩ እኮ እንዲናርግ አንድ ለአንድ ነው የምንፈልገው። በቃ ይምጣ ነው አንድ ለአንድ ነው ማለት ለምን መሰላችሁ? እኔ ማወያይ ይምጣ አንድ ለአንድ ካለበዛ ራሱ አሁን ይሄን ሁሉ ሰው ይኸውልህ እዚህ ጋር ራሱ ዛሬ አንዱ ይከፍታል አንዱ ይደረጋል። ስለዚህ ይሄ ጥሩ አይሆንም። አንድ ለአንድ ውይይት ይደረጋል። እኔ 2-2 የሚደረግ ውይይት አይቻልም። አንድ ለአንድ አለ ፕሮፌሽናል ነው 2-2 ግን እኛ አሁን እሱን የምንፈልገው ነው። በቃ አንድ ለአንድ ኢምራን ቨርሰስ እፎይ ፌር ነው። ከዛ ደግሞ አቡካር ስምን አበላሽቶት ምንድነው ስም እንዴ ወንድሜ ንገረኝ እንጂ አቡበከር እንጂ አወቃሁት ብቻ እጋግረዋለሁ ነገር ትንሽ ሰማ አቡበከር አንተ ደግሞ ከማን ጋር ነው የምትፈልገው? ኢብራሂም ከማን ጋር ነው ያወራንበት ስላለ እንቀጥሱን ያንተ ደግሞ በኋላ ገባለ እነግራለሁ። ብሬክ እንውሰድ። ይኸውልህ አንድ እዚህ ላይ ሳትሄዱ ሃይከል እዚህ ጋር ሃይከል አይተዋል። እዛ ጥግ ላይ ያለው ቅድም ለቀረቡ ለየትኛውም ክርስቲያን እቀበላለሁ ብሏል። ያው ሃይከል ተናገር። ሚዩትን አንሳና እንዴ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ሰው ውይይት ማቅረብ የሚፈልግ ካለ ከክርስቲያን ያው እውቀት አለኝ ብሎ የሚናገር ማንኛውም ሰው ሃይከል ቤቱን ሳትከተል ትገባለህ። ኦኬ እሺ ሶሪ በጣም የሥራው ባህሪ ነው ሃይከል። ኦኬ ያው ፎሎ አድርጌያለሁ። እሺ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል። ርዕስ ምረጡ፣ የፈለጋችሁት ርዕስ ሌሎቻችሁ ከኔ ጋር መወያየት ትችላላችሁ ማለት ነው። ሁሉንም ያው አሁን እዚሁ ጥሪ ያቀርባሉ። በነገራችሁ ላይ ሁላችሁም እኔ ሰው ይዤ እመጣለሁ፣ አንድ በአንድ ትወያያላችሁ። ግን እሱን ጠይቀው ጥያቄ ስላንተ ብታብራራልን ማለት ምን አይነት ሰው ነው ከአንተ ጋር መነጋገር የሚችለው? እፎይን በተመለከተ እፎይ ከኢምራን ጋር ይወያይ። አይ ከኢምራን ጋር መወያየት ያለበት ሌላ ሰው ነው ኦኬ ካሉ ስትል ነበር የቀድሞዋ ልጅ። እነሱን ልጆች አምጫቸውና እኔ ጋር መወያየት ይችላሉ። ኤኒባዲ እሱ በቪዲዮ ይግባ በፎቶ ይሁን ልጠይቅህ እኔ አንተን ሌላ ጥያቄ በሃይማኖታዊ ኡስታዝነ ሼክነ እንደዛ አይነት ነገር አለ። ይሄን መጠይቀው ምንድነው? ይሄን አሁን ኢዮዳብ ሲሰራ ቪዲዮውን ያንተን ታይትልና ያንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው። ከስተት መማር ስላለብን ኦኬ ማለት እኔ ንጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋር ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቲዩብ ምንድነው ፌስቡክ ላይ ፖስትቸዋለሁ ንጉስ ኢዮዳብ የሚል ኦፊሻል ላይ ቲክቶክ ላይም ፒን አድርጌዋለሁ ጥሪውን። ሌላም ጥሪ ካላችሁ ንገሩኝ፣ ፖስታለሁ፣ እናወያያለን። አይ መድረኩ አይመቸንም ብላችሁ ኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሃዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። መድረኩን መምራት እኔ ገብቼ ከሌ እንደዚህ ነው ከሌ ልል ሳይሆን
ታይም መያዝ፣ ማወያየት፣ ጊዜ ለሁለቱም እኩል እንደተሰጠ ቸክ ማድረግ፣ ስዕብና ማስጠበቅና ኮንዳክት ማለት ነው፣ ፕሮቶኮል ማስጠበቅ ነው። ከዛ ውጭ ተመልሷል አልተመለሰም የህጉን ሁሉን ነገር እናነብላችኋለን። ፌር የሆነ ፕሮፌሽናል የሆነ ስራ ነው የምሰራው። ግን መጀመሪያ እናንተ አንደኛ በጣም ፌር የሆነ ሪስፔክትፉል የሆነ እኔ እግዚአብሔር እንደ ኢትዮጵያዊ ይሄን የሚያህል ሀብት እንዳለን አላወቅኩም። ኢትዮጵያዊ ናቸው እነዚህ ሙስሊም ወንድሞቻችን፣ ኦርቶዶክስም ፕሮቴስታንትም በቃ በእውቀትና በእውቀት ብቻ የመወያየት ማሳየት አለብን። ያን የምናሳየው ያው መጣው ጥሪ አድርገዋል። ጥሪ ሲቀርብ ግን አውዱን የያዘ ታፒኩን የያዘ እና ደንቡን ጠብቆ መሆን አለበት። ካለበለዚያ እንደ ትናንትናው ወይም ሌላ ቦታ እንደምታረጉት አንድ ሰው አስገብታችሁ አንድ የማያውቅ ተራ መምናን እያስገቡ ማስለፍለፍ ይህ ፌር አይደለም። ለዛም ነው አንዳንድ የምንጠይቀው ታይተላችሁን የምንጠይቀው አንድ ሰው ኢማም ከሆነ ኡስታዝ ከሆነ ከዳቆን ከመምህር ከፓስተር ወይ ከወንጌላዊ ጋር መገናኘት ያለበት ከተራ መምናን ጋር መገናኘት የለበትም። አይመጣጠንም። ግን እፎይ ታዋቂ ነው፣ በሚሊዮን የሚቆጠር ሰው ፎሎወር ያለው ሰው ነው። አይ ቢሊቭ በከፊል ብዙ የሶሻል ሚዲያ ኦርቶዶክስ ቤተ እምነት ስለሚከተሉት በቃ እፎይ ተቀበል በሉት። ወንድማችን እፎይ ተቀበል። አንድ ላይ 3 ሰው አንድ ላይ አንድ 3 ሰው 4 ሰው 5 ሰው አምጡ ምንም ችግር የለም ብለሃል። ኢምራን አንድ ሰው ና ካንተ ጋር የመወያየት ፍላጎት አለኝ። በነገራችሁ ላይ ውይይት ሲደረግ እኮ there is no back and forth። አንዱ ሚውት አድርጎ አንዱ ነው የሚያወራው። በተሰጠው ደቂቃ ነው የምታወራው። የተሰጠውን ደቂቃ ከፈለክ ባናት ቆመ በግር ማጨብጨብ ትችላለህ። ዳሶቹ ዋነዱ አይ መስፈርቱን ጠብቄ አውዱን ጠብቄ እምነቴን የስዕብናዬን አስከብሬ እምነቴን አስከብሬ ታርጌቴን እመታለሁ ካልክ ትመታለህ። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራል ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁና ስለመጣችሁ መምህር አጤኝ አንድ መምህር ገብቷል። ለሱ ጊዜ እንስጠውና መምህር አቤል እየጋብ ሰላም ብያለሁ። እንዴት ነው? በጣም አንድ ጊዜ ጋይስ ረተው መምህር ይቀጥል። በጣም ሰላም ልበል ብዬ ነው በቅድሚያ ሁላችሁንም። ይቅርታሽን ይላወራ አልነበረም። ይቅርታ ኢብራሂምን ዝምል በልል ነው የነበረው። እሺ በጣም ይቅርታ። እሺ አባቴ በጣም እንወዳችኋለን በእውነት ከምንም በላይ መቸኮል አስፈላጊ አይደለም። እንግዲህ ሁላችንም የፈጠረን ጌታ ሁሉንም ይሰማል በእውነት ለመናገር እና ከምንም በማስቀደም ጊዜያችሁንና ሰዓታችሁን አክብራችሁ በእውነት ተወዳጁ ወንድማችሁ ሁሉ ጊዜ ብዙ የተለያዩ እምነቶችን በእውቀትም ደረጃ በስራም ደረጃ በስርዓትና በሰዓት ያለውን ቅብብሎሽ መልስ እየሰጠ መልስ ደግሞ እንድናገኝ እያደረገ ሁላችንም በአግባቡ እየተወያየን መፍትሄ እያገኘን ጭምር ነው ማለት ነውና በቅድሚያ ግን ሰላም ይብዛልን ሁላችንም ለመላው ዓለም ለሰው ልጆች ሁሉ ሰላም ፍቅር ያስፈልገናል። አሁን እኔ በነገራችን ላይ የኔ ሚዲያ ገና ነው አላደገም፣ ልምዱ አለኝ። ግን ምናልባት ተከታዮች በበዙ ቁጥር ህዝቦቹ ከኛ የሚማሩት ምንድነው? እኔ አሁን እንግዲህ አባት ነኝ፣ ግን ምናልባት አሁን በመካከል ላይ እናንተን ለማስተማር ሳይሆን ቢያንስ ያው እኛ ራሳችን ሃይምሯችን መጽሐፍ እንደሆነ ይታወቃል። ስንኖርበት ከመጽሐፍ በላይ ህይወታችን የኛ መጽሐፍት ነን ሁላችንም ሰዎች ማለት ነን እና ስንደማመጥ እርግጠኛ ነኝ መልሶች ነን። ምክንያቱም በስሜታዊ ሳይሆን በመቸኮል ሳይሆን በተረጋጋ መንፈስ ሰው ማንኛውም ሰው ልጅ እንደ ፍትህ ማለት ነው እንደ ህግ በምድራዊ ህግም በሰማይም እንዳለ ሁሉ ሁላችንም ተከባብረን ስንኖር ነው የሚያምርብን። ኢትዮጵያውያን በመላው ዓለም ያለን እኛ ወንዶችም እህቶችም ሁላችንም ያው ስያሜ ስልጣኖች አንዳንድ ጊዜ እና ስሜታዊ መሆን ከባድ ነው፣ ለመፍረድ አይመችም። ሁሉም ሐሳባችን ጥሩ እኮ ነው። ሐሳባችን ሁላችንም እንድንናገር የሚያሳስበን በጎነታችን ነው። ግን በስሜት ባይሆን በፍቅር ቢሆን የት እንደርስ ነበር። በሰላም ቢሆን ከቤተሰብም አልፎ ሀገርን ዓለምን ሁሉ የመግዛት የማስተዳደር ሁላችሁም አላችሁ። እውነቴን ነው። ነገር ግን መታገስ ከውስጣችን የይቅርታና የሰላም የአንድነት ካለን ወንድማችን እዚህ የተራበህታችን እንደዚህ ለምሳሌ ከትንሹ ብንነሳ ወንድምን ብታክብረው ቤተሰብን አይደለም ሀገርን ታስተዳድራለህ። እንዲሁም እህታችን በስሜታዊ ስለሆነ አሁን በዚህ ዘመን በተለይ አብዝቶ ከመማር ይልቅ መናገር የሚበዛበት ከመስማት ይልቅ ተናጋሪው ይበዛል በነገራችን ላይ እና ክቡር ወንድማችን ከልቤ ሳላመሰግነው ማልፈው ባለፈውም አጋጣሚ እንዲሁ የተወሰነ ጥቂት ነገር ነው ያልኩት።
ዛሬም እንዳጋጣሚ ሰላም ልበል ብዬ ነው የገባሁኝና ክብራችሁ ሁላችሁም ስላስገባችሁን ከልብ አመሰግናለሁ። እንግዲህ ቪዲዮአችን ቢያድግ ምናልባት እኔ አሁን ወደፊት ከናንተ ጋር ለመማር እኔም ደግሞ እንደናንተ ቢያንስ እህት ወንድሞቻችን በውጭም ያሉት በህመም ራሳቸውን ጤና አጣው ባሉት ለነሱ ጭምር እኛ ራሱ መድኃኒቶች ነን፣ ለነሱም ጭምር ነው አይደል የትምህርት የሚሰጠው። የታመሙ ውስጦች እኮ አሉ ሰላም ያጡ፣ ሰላም በማጣት ሰው ታሟል በነገራችን ላይ። ስለዚህ ስንረጋጋ መድኃኒት የሆነው ከአንደበታችሁ የሚወጣው መልካም ነገር ስንሰማ ሰላም እናገኛለን። እውነት ነው። ያ ነው ለሀገርም ሰላም የሚሰጠው። በስሜታዊ ክፉ ነገር ብንናገር የብዙ ሰዎች ጉዳይ በአሁን በተለይ አብዝቶ አሁን ሳለ ወጣቶች በስሜት ላይ ነው ያሉት። ከመስራት መብላትን የሚያስቀድምበት ትውልድ ነው ያለ። እየተማርንም እያስተማርንም እየኖርንም ሰው ብናኖር ይሄ ለዓለም ሁሉ ምሳሌና የመጨረሻ እንዲወጣ ለማድረግ ነው። በእውነት በሀገር ብቻ ደረጃ እንዳይታይ ዓለም አቀፍ ነው። ዕውቀትም ዓለም አቀፍ ነው። ህይወትም ኑሮም ሁሉ ዓለም አቀፍ ነው። በዚህም ይገደብ አይደለም። በዚያም ዓለም የምንኖረውንም በሰማይም ከአባታችን ከፈጣሪያችን እንደምናውቀው የምንኖርበት መልካምነት ነውና ተደማምጠን ሲሆን በእውነት እንደ ቅቤ ምን ሆነሽ ነው የጣፈጥሽ ስትባል ተገፍቻለች፣ ከዛስ ረግቻለች። እና ሁላችሁም እንወዳችኋለን። በየትኛውም ዓለም እምነት ተከታዮች ሆናችሁ እገሊት እገሌ ተብሎ አይጠራም። የተማረና ያመነ ሰው ተግባር እንጂ መናገር አይደለም። በብዙ በመናገር ብዙ ሰው ይሰለቸናል። ለሰሚ አንዲት ቃል ትበቃዋለሽ እንደተባለው እና ሁላችሁም በእውነት በጣም አመሰግናለሁኝ። መተሳሰብን ወንድም እህት ተከባብሮ ሲኖር ዓለማችን የሰው ልጆች ከሰው ጋር ከፈጣሪ ጋር የመኖር ብዙ ሰፊ ሃይምሮ ሰላም ያለው ይኖራል እና ከዚህ አንፃር ነው ምናልባት በተሰጠን ጊዜና ሰዓት ሲከበር እንዲሁም ባለቤቱም መሪያችን በቅደም ተከተል በምንነገረው ሰዓት መስማት ተግባራዊ ማድረግ ነው ወሳኙ። በቃ ከሰውም ከፈጣሪው ያለን ግንኙነት ተግባር ማድረግ ነው። በተግባር እንድናደርግ ሁላችንም አምላካችን ይርዳን። አመሰግናለሁ። ድል ሲሰጠኝ አዳምጣለሁኝ። ምናልባት ወንድማችን አመሰግናለሁ። እሺ እናመሰግናለን። እንግዲህ መምህር አቤል ኢብሮን አስገባው ኢብራሂም ከታች ገስት የላከ ነው። አስገባውና ኢንሻአላህ አጀንዳው ላይ እንጠቅልልና በኋላ ደግሞ በኋላ ትፈልጋለህ አንተ በኋላ ከሰዓት በኋላ ያልከኝ በኋላ ገባበተው ምን እንቅልፍ ያስፈልጋል? አንተ የሚማር ሰው እያለ እንቅልፍ ተኛ። እኔ ካልተኛው 8 ዓመት ማለት እንደዚህ አይነት ዕውቀት ይዘህ ነው የምተኛው አንተ። በቃ አንተና ዳንኤል ነው ከታች የሚታየኝ። ምን ነው ዳንኤል ፍሬንድ ነበርን እኮ ዳኒ። ምን ነው ዳኒ? እሺ ንጉስ ዳኒ እንዴት ነህ? ሰላም አለው። እግዚአብሔር ይመስገን። አይታየኝም ኢብራሂም ይተረ ይኸው ኢብራሂም ፎሎ አበባ እየሰጠ ነው። አንበሳ አይሰጥም እንዴ? አበባ ይሰጣል። ምን ያሰው ነው? የታል? እንግዲህ ወደ አዳራሽ ወደ ቤተ መንግስት በማድረጌ ዋጋ ልከፍል ይችላል። ወደ ቤተ መንግስት ስማ፣ ወደ ቤተ መንግስት ሲገባ እኮ አበባ ምናምን ጎዝጉዘህ ነው የምትቀበለው። ለዛ እንዴ ስማ፣ እኔ እኮ አሁን ይሄ ስውሳይድ ነው እያደረኩ ያለሁት። ቀዳሜ ቀጠሮ ጌም ይዣለሁ 2 ወር በላይ እና የሆነ ነገር በሆን አንተን ነው ብሌም ማድረግ ማነህ አቡበከር። እኔ በጣም ስለምወደው በቃ 8 ዓመት ተጠብቀው የነበረ በቃ ደስ የሚል ነገር ስለሆነ ደስ የኔ ትላንት እኮ ጀምረኸዋል። አሁን እኮ ወደ ኋላ የለም አንዴ። ትላንት እኮ ጀምረኸዋል። እኔ እኮ ከፌስቡክ የጀመርኩት ነው ያለው እንዴ ምን 4 ዓመት እኮ ከዛ በኋላ ተገዛ። ምን ይደረጋል? ተገዝቻለሁ ተብላ ገዘቱኛ 30,000 ሰዎች ሲጠይቁኝና አቡነ ቲያፍለ ሳለሙ እንዴ ወንድሜ ወይ አቁም ሲሉኝ ይሻልኩኝ። እኔ እኮ ጎንደሬ ነኝ አባዬ። እኔ ቄስ ሳይቆም እሳለማለሁ። ስማ እንትን በሆነም ልምዱ አለቀቀኝም እኮ የገረመኝ እኮ ተነሲሉ መነሳት እኮ ከይቅርታ ጋራ አስገባው ሞዴሬተር ሰኝና ያስገባዋለሁ። ይዳብ ሞዴሬተር ምን ያስገባላል? እንትን እናድርግ። ይዳብ ምን አለ መሰለህ ወደቋጨውና በኋላ ፕሮግራም ስላለኝ ሰብሰብ እናድርገውና ብዙ ሀሳብ ስለተንሸራሸረ ምናልባት አነስንና ኢብሮን ብታስገባቸው ጥሩ ነው። ኢብሮና አነስ ለማስገባት እየሞከርኩ ነው። የላከው ሰው ብዛት ማለት ነው። እውነቴን ነው። ሻሃዳ ሊይዙ ነው፣ ጌታ ሊቀበሉ ነው። ምንድን ነው ብዛቱ? 3 ጻፉ ብሎ ነበር እና በተደጋጋሚ ብዙ ሶስቶችን አንድ ላይ ጻፉ። ኦኬ ወይ ሞዴሬተር ብዛት ስላለኝ እንትን እያልኩኝ እኮ ነው። እስኪ ላንሳባቸው። ማንጋ ላንሳ። ወይኔ ጉድ! አንተና ቆይ ለጊዜው ትነሳላችሁ፣ ይሰጣችኋል። ጊዜያዊ ይሄ እንትን ነው ስምምነት፣ የፕሪቶሪያ ስምምነት እናድርገው።
እዮዳ ምናልባት ሰውም ሳይቀንስ አንዲት ነገር ተናግሬ ቀጥታ ወደ ገደለው እንዲገባ ማለት ነው። ምን መሰለህ ፈቅደህልኛል? ምናልባት አውራና እንቋጨው ብዙ ሰዓት ስለቆየን እኔ ምግብ አልበላው ቡና አልጠጣው ቀጥታ ወደ ገደለው እንዲገባ ነው። ካለበለዚያ ሚውት አድርግና ወይም አቡብካር እኔ ቡና መጣ ስላለብኝ ሚውት ላድርግ እናንተ በሰላም ትጨርሳለህ። ባለህበት ችግር መጨረስ እንችላለን። ባለህበት ባጭሩ ወደ ገደለው እንድንገባ እንትን አድርገው ፋይናላይዝ ይደረግና ኢንሻአላህ ሌላ ጊዜ ደግሞ ሰፋ ያለ ነገር እናወራለን። ሰፋ በደንብ ሁሉም ኦዲየንስ አሁንማ ገጥመናል መላቀቅ የለም ትንቅንቅ ብሏል። ገጥመናል ካሁን በኋላ እኔ ምንድነው ኢምራንና ፎይን ካላየው አላቆምም ኢንሻአላህ። ኢምራን ምን ይላል? ጸጥ አለ በጣም። እንደዚህ እናደርግ ንጉስ ምን አለ መሰለህ እንዴ ኢብራሂም ጭራሽ አንተ ነህ እንዴ? ወኔ ነው። ኧረ ኢብራሂምማ የኛ የድሮ መጣ የጥንቱ ይሄው በቪዲዮ ልውጣ እንዴ እኔ እኮ ኢብራሂም ነገራቸው በእኛ ጊዜ እንዴት ነበር? የዛሬ ወሳ እኔ አሶኬ ታስተካክላለህ። እኔ አለ አይ አብሽር ያንተ ከስር ነው ትንሽ ሰፋ ብለሃል እንጂ እሺ ወደ ገደለው ስንገባ እሺ ቀጥል። ወደ ገደለው ስንገባ ምን አለ መሰለህ እኛ ሙስሊሞች በንጽጽር በሚሰሩ ወንድሞቻችን ከ101% እንተማመንባቸዋለን። በግልጽ የምነግርህ ነገር አንደኛ በሁለቱም ሳይድ አሁን ለምሳሌ በእነሱ በተቃራኒ ሳይድ ማለት ነው ኮምፕሌን እናነሳለን። ገብተዋል? እነሱም በእኛ ላይ ኮምፕሌን ያነሳሉ። ስለዚህ ስላለፈው ነገር እንደዚህ ሆኖ እዛ ቦቶ ምናምን ነገር አያስፈልግም። ቀጥታ ወደ ገደለው የምንገባው ምንድነው? እፎይ ከኢምራን ጋር ውይይት ይገባል ወይስ አይገባም? ቁርጥ ያለ ውሳኔ። ገብተዋል? ኢምራን ፎርማል በሆነ መልኩ የውይይት ጥሪ ያቀርብለታል። ከተቀበለ አህለን ወሰህለን፣ ካልተቀበለ በቃ ፍርዱን ለታዳሚ እንተዋለን ማለት ነው። ከዛ በተረፈ በጣም ጎበዝ ልጆች አሉ። አነሳል አብዱልከሪም አለ፣ ይሄ ሁሉም አሉ እዚህ ጋር። ስለዚህ እኛ በወንድሞቻችን እንተማመናለን። ኦርደሩን ጠብቆ ፕሮፌሽናል በሆነ መልኩ አሁን ከተወሰነ ጊዜ በኋላ አነስ አብዱልከሪም እና ኢብራሂም ከሶስት ክርስቲያን ወገኖቻችን ጋራ ውይይት አላቸው። ለሶስት ማለት ለሁለት ይደረጋል፣ ለአራት ይደረጋል፣ ለሶስት እንደዚህ አይነት ኢንተርናሽናል በሆነ መልኩ ፕሮፌሽናል በሆነ መልኩ ውይይቶች ይደረጋሉ። ለምን? ሀሳቡን አደራጅቶ ታዳሚን ምዕመኑን ፎከስ ያደረገ ውይይት ለማድረግ ማለት ነው። ስለዚህ የጎለበተና የተደራጀ ሀሳብ በደንብ አደራጅተ ማውራት ትችላለህ፣ ማቅረብ ትችላለህ። ፍርዱን ለህሊና ትተዋለህ። እኛ ወደ ነቢያቶች መንገድ ነቢያቶች ወደ ሰበኩት እምነት ወደ ኖሩበት የሰው ልጅ ወደ ተፈጠረውና ከሞት በኋላ የዘላለምን ህይወት ወደሚያስገኘው እስልምና የሰው ልጆች ሁሉ እንዲመጡ እንፈልጋለን። ይሄ ሲሆን ግን እምነታችን ተከብሮ የሰዎችን እምነት አክብረን ፕሮፌሽናል በሆነ መልኩ በመከባበር እዝነት በተሞላበት ግልጽ ነው። በዛ መልኩ ውይይቶች እንዲደረጉ እንፈልጋለን። አሁን ሰው ታውቃለህ ጠያቂ ትውልድ ነው ያለው። እንደ በፊቱ ማለት ነው ቃለ ሕይወት ያሰማልን ብለህ ላሽ የምትለው ነገር ትውልድ አይደለም። አሁን ሁሉም ጠያቂ ነው። መረዳት ይፈልጋል፣ ማወቅ ይፈልጋል። ከዚህ ጋር እኔ በነገራችን ላይ ከዚህ በፊት ምናልባት ትዝ ካለ በፊት አንዳንድ ሀሳቦች ስንለዋወጥ ምናምን ገለልተኛ ወገን ተብሎ እኔ ቤት ኦርቶዶክሶችና ኦርቶዶክሶች በስላሴ ጉዳይ ይወያዩ ነበር። ፕሮቴስታንቶችና ኦርቶዶክሶች እኔ ቤት ይወያዩ ነበር። ፕሮፌሽናል በሆነ መልኩ አንድ ስድብ የለም። ማሰሪያ ነገር አስቀምጥላችኋለሁ። የሚወያዩበትን ከርዕሰ ጉዳይ ውጭ ማውራት አይቻልም። ስድብ የለም። ዲስሪስፔክት ሲደራረጉ ወደ ፖይንት መልሳችኋለሁ። በዛ መልኩ ሁለቱም አመስግነው እንለያይ ነበር። ቆንጆ መድረክ። አሁንም ቢሆን ያንን መድረክ መፍጠር እንችላለን። ስለዚህ አንተም ጋር ጫናም እንዳይበዛብህ እኔ እንደ ወንድም ሰፖርት እንደራረጋለን፣ ሀሳቦች እንለዋወጣለን። ከዚህ ጋር ተያይዞ ስላለፉ ነገሮች አያስፈልግም ኮመንት። በቃ እፎይ ከኢምራን ጋር ትገባለህ ወይስ አትገባም? ይህን ለህዝብ ማሳወቅ ነው። ኦኬ አነስ አለ፣ አብዱልከሪም አለ፣ ኢብሮ አለ፣ እናወቀር አለ፣ ሁሉም አሉ። ከነዚህ ጋር ቆንጆ ፕሮፌሽናል በሆነ መልኩ ውይይቶች እንዲደረጉ እኛም እንፈልጋለን። ምን ይላል ወንጌል ላይ ኢየሱስ ሲናገር በሰው ፊት ለመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ብሏል አይደል ኢየሱስ። ስለዚህ እፎይ በኢምራን ፊት ክርስትናን ይመስክር፣ ኢምራን በእፎይ ፊት እስልምና ለመመስከር ዝግጁ ስለማቀን ስለምንተማመን። ግልጽ ነው። እንደዚህ አይነት ቆንጆ ቅልብጭ ያለች ነገር ወደ ገደለው። ከዚህ በኋላ ዛዛታ ምናምን አያስፈልግም። ለምን ስላለፈው ነገር እናውራ ከተባለ እኛም ኮምፕሌን እናነሳለን፣ እነሱም ኮምፕሌን ብለው የሚያስቡትን ነገር ሊያነሱ ይችላሉ።
ጥቅም የለውም። ነገሩን እዚህ ጋር ቆጭት እናደርገውና ወደፊት ምዕመኑ ምን ይፈልጋል? ወንጌል ይፈልጋል። እኛ የሰው ልጆች ድህነት እንዲያገኝ እንፈልጋለን። ኦኬ። ከዚህ ጋር ተያይዞ ባጭሩ ተስማማላችሁ? አትስማሙ? ወንጌልን ለሰው ልጆች መንገር ትፈልጋላችሁ? አትፈልጉ? ቲክቶክ ላይ ያለው ምዕመን ኦኬ፣ አሁን ሁሉም መጠየቅ መመራመር ይፈልጋል። በእስልምናውም ብትሄድ በክርስትናውም ብትሄድ በተለያዩ ነገሮች በቃ ማወቅ ይፈልጋል ከአምላኩ ጋር። አንዳንዴ ልክ እንደ ውሃ ይጠማሃል እኮ ገባህ? ስለዚህ አላንዛዛባችሁ፣ ቀጥታ ወደ ገደለው ውይይቶችን እናደርጋለን። ሰፖርት ማድረግ ባለብን ግን እንደ ወንድም ሰፖርት እናደርጋለን። እሺ ወስነናል። የዚህ ቤት እኔ ሙስሊምም ጴንጤም ኦርቶዶክስም ስላልሆንኩኝ እኔ የምታወቀው ፍትሃዊ በመሆን ነው ወንድሜ። አሁን ለምሳሌ እኔ መወያየት ስፈልግ አንተ ጋር እመጣለሁ። አንተ ጋርም ተወያይቻለሁ ካስታወስክ፣ ከወንድ ጂሰስ ጋር ከጴንጤዎች ጋር። ምክንያቱም ምንም አገባም አንተ ተረዳኝ። ስለዚህ ፌር የሆነ ውይይት አድርገናል እና አሁን ፈቃደኛ ነን ብለዋል። እፎይም ይቀበላል ብዬ አስባለሁ። ወደ ኋላ እንሄድም ወደፊት ነው። ጳውሎስ የኋላውን ትቼ የፊቴን እጫማለሁ ብሏል። የፊታችን እንጫማ። ስለዚህ አሁን ምንም ይሄ ትርኪ እንትን ውስጥ መግባት አያስፈልግም። በደንብ አድርገህ ቢዩቲፉሊ ብለዋል። እፎይ እንዲቀበል ቪዲዮ ሰርተናል። ወደ 300,000 ሰው አይቶታል። ዛሬ ነው የሰራሁት። ኦልሬዲ ቫይራል ወጥቷል፣ ፌስቡክ ላይ ተፖስቷል። በኋላ ደግሞ በኤአይ በተለያየ ነገር እናቀርባለን። ያለውን ሚንስ እንጠቀማለን። ልክ መቀበላቸውን በቪዲዮ ያሳውቃሉ። እፎይ ሲያሳውቅ ያው ኢምራን መጥቶ እዚህ ጋር ስለጠየቀ እፎይ በቪዲዮ በቤቱ በላይቭ አይደለም ቪዲዮ ሰርቶ ፖስት ያድርግ። ከኢምራን ጋር ድቤት ለማድረግ ተቀብያለሁ፣ መስፈርቴ እነዚህ ናቸው ብሎ ያስቀምጥ። ከዛ በኋላ ደግሞ ኢምራን መልስ ይሰጣል ለዛ ጉዳይ። ከዛ በኋላ ሁለቱም አስማማቸዋለሁ። ከፈለጉ አስማምተን መስፈርቱን አውጥተን ከዛ ማስታወቂያ እንሰራለን። ጊዜ እንወስናለን፣ ቀን እንወስናለን። ታፒኩም ራሱ ይወሰንና ያ ታፒክ በተለያየ ቦታ ውይይት እንዲደረግ እናደርጋለን። ለምን ማህበረሰቡ እንዴት ይገምታል? እውቀት ከያዘ የሆነ ካሲያስከው ሲያዳምጥ ማን ትክክለኛውን ነገር ተናገረ ብሎ ለመገምገም እንኳን እንዲያው ሀሳብ ለመስጠትም እንዲሆን እንዲደረግ እናደርጋለን። አሁን የምንጠብቀው አንድ ነገር ብቻ ነው። የእፎይን ኤክሰፕት አድርጎ ቪዲዮ ይስራል። ከዚህ በኋላ በነገራችን ፕሮፌሽናል በሆነ መልኩ ነው ውይይቶች የሚደረጉት። ጥሪ ሲቀርብ ከከሌ ጋር ካለ ዝም ብሎ ልክ ባለፈው እንደተሰራው እንደዚህ በቪዲዮ እንዲህ ብያለሁ አይነት ነገር አይደለም። ልክ በውሱ ላይ እንደተሰራው ማለት ነው። ኖ ቀጥታ ይገባና እከሌ በዚህ ጉዳይ እንወያያለን ምናምን ያን የሚያወሩትን ነገር እንደ ማስረጃ ይይዛሉ። ከዛ በኋላ ለህዝቡ ይፋ እናደርጋለን። ይሄው ፕላስ እዚህ ጋር ለጨማሪ ሁላችሁም ሪከርድ እያደረጋችሁ ልቀቁ። ነገ ፖስተር እንሰጣችኋለን። ፖስተሩን ታሰራጩታላችሁ። እኔም ደግሞ ነገ ቪዲዮ ሰርቼ እለቃለሁ። ሁላችንም ቪዲዮ ለቀን እንዲመጣ ማድረግ አለብን። ክርስቲያን ወገኖቻችንም ዲያቆናችሁ ኢምራን ፊት ተወያይ፣ ወንጌልን ለኢምራን ስበክ በሉት። ወንጌል ለኔ አልሰበከኝም። ስለዚህ መጥቶ ለኔ የእግዚአብሔርን ቃል ማድረስ ስላለበት ነገሮች በደንብ ኢምራን ኦፊሻል እንትን አቅርብ። በቃ አንተ ኦፊሻል ፖስተር ሰርተህ ጥሪ አቅርብና በቪዲዮ ስራ። ከዛ በኋላ እኔ እሰራለሁ። ከዛ እሱን ደግሞ መልስ እንጠብቃለን። ሲመልስ ደግሞ መስፈርት እናደርጋለን። በቃ አንተ ስለሆንክ ጠያቂው፣ አንተ ስለሆንክ ኢኒሺየት እያደረክ ያለው ኦፊሻል የሆነ በሁሉም ቻናል እፎይን ፎቶ አድርገህ ጠይቅ።